ከፈለጋችሁ ደውላችሁ ጠይቁት ወይ ጥሩት። እዚህ ከሆነ ይምጣ። እዚህ እንደሆነማ ታውቂያለሽ። እዚህ ሀገር እንደሆነ ታውቂያለሽ። በደንብ ነው የምታውቂ። ለምን አንቺን ማግኘት እንደማይፈልግም ታውቂያለሽ። የላክሽለትን ቴክስት ላሳይሽ። የሰራችሁትን ስራ ታውቁታለሽ። ምንድን ነው የሰራነው? ምን አባል ሰራ መጣ ንገረኝ። በቃ ተደወለልን፣ ስራ አለ፣ በቃ አላለቀ። ምንድን ነው? ለምንድን ነው ባለቤትሽን ለጎረምሳ ያስደፈርሽው? ምንድን ነው ምክንያትሽ? ማን ያስደፈረው? አንቺ። እኔ? አዎ አንቺ። በትሸልታለህ? ልታመልጥ ነው ብዬ በትሸልታለህ? በዓይንሽ አይተሻቸዋል አብረው ተኝተው? ጥርጣሬ ነው አይደል? አልጋቸው ላይ ነበር መገላቸው ሁለቱ። ስለዚህ ጥርጣሬ ነው። አላየሻቸውም? በዓይንሽ አላየሽም? ያየሽው ነገር የለም? ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት ወንድማችን አንድ የደረሰብኝ ጉዳት አለ። ስለዚህ ስለዛ ማውራት ስላለብን እባክህ እንድትገኝ ባለኝ መሰረት ቦታው ድረስ ተገኝቻለሁ ማለት ነው። የደረሰበት ነገር ምንድን ነው? ያጋጠመው ነገርስ ምንድን ነው? መፍትሄውስ የሚለውን ነገር እንግዲህ ለመነጋገር ቦታው ድረስ ተገኝተናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኔ ውድ ቤተሰብ ሆኑ ላለው ማለት ነው። የኔ ቤተሰብ የሆናችሁት እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡልን፣ እናየዋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ይላሉ። እሺ ወንድሜ እንደምን አለ? እሺ እግዚአብሔር ይመስገን ነው። እግዚአብሔር ይመስገን። እንግዲህ በቴሌግራም የተወሰነ ነገር እንደነገርከኝ አውቃለሁ። ለዛ ነው ቶሎም ወደ አንተ የመጣሁበት ጉዳይ። ስለዚህ የተፈጠረውን ነገር በደንብ ለአድማጭ ተመልካችና ለእኔ እንድረዳና ቀጣይ ወደየት መሄድ እንዳለብን ከክሮች ጋር ለመመካከር አሁን ያንተ ግልጸኝነት ይወስናል። ለመሸፋፈን የሞከርከው ነገር አለ ስታወራኝ፣ ግን የሚጠረጠርኩት ነገር አለ። ስለዚህ በቴሌግራም መልስም አልሰጠሁም፣ ግን የሰጠው ምንድነው እንደምንመጣ ነው። ደውዬ እንመጣለን ያልኩ መጥቻለሁ። ስለዚህ አሁን ያለውን ነገር እያንዳንዱን ነገር አስረዳኝ። እሺ ነገር የተፈጠረው በገዛ ሚስቴ ነው። ምንድን ነው የተፈጠረው ሚስት ጋር? እሱን ከመጀመሪያ ከታሪኩ ልጀምርልህ። እኔ እሷን አልወዳትም ነበረ። ከዛ ቤተሰቦቼ ግን እሷ እንዳገባ ነው የፈለጉት። ጥሩ ስነ ምግባር አላት፣ ለባሏ ታማኝ ነች ምናምን ብሎ ነበር ያጋቡኝ። ትዳሩን ሳልፈለገው ማለት እኔ ፈለገው የእሷን ጓደኛ ነበረ። ከእሷ ጓደኛ ጋር በጣም ረጅም ጊዜ በፍቅር ውስጥ ቆይተን ነበረ። ወደ 3 ዓመት ምናምን አካባቢ በፍቅረኛ ማቾች ነበርን። ከዛ ነው እሷ በመሀል የገባችብን። በመሀል ገብታ ተለሳልሳ ምናምን ቤተሰቤን አሳምና ሳልፈልግን አገባች። እኔ ስራዬ በረሃ አካባቢ ጋር ነው የምሰራው። መቼስ በረሃ ላይ ታውቃለህ በጣም ብዙ ንግድ እንዳለ ምናምን። በጣም የንግድ ቦታ ነው። ለዛ ነው ሰውነቴ ራሱ እንደዚህም በአንዴ ከሰው። ከዛ በቃ በማላውቀው መንገድ ነው እንደዚህ ራሱ ነው ብዬ መናገር ራሱ አልፈለገም። በጣም ያሳፍራል ነገሩ፣ ድርጊቱ ተፈጸመብኝ። ምንድን ነው የሆነው? ማለት ያው ሳትፈልግ እንዳገባህት በቤተሰቦችን አሳምና እንደሆነ ነግረኛል። በዛ ላይ ደግሞ የእሷን ጓደኛ ከእሷ ጓደኛ ጋር ነው ብዙ ጊዜ የቆያችሁት አይደል? በፍቅር እና ምንድን ነው የተፈጠረው ነገር? ከዛ ከጓደኛ ጋር በፍቅር በነበርንበት ሰዓት ላይ አንድ ላይ ተኝተን ነበረ። ከዛ በቃ እሷ ማንንም አልነገራትም። ከሷ ከመታወቃችን በፊት ነው ያለው ነገር የተፈጠረው ማለት። ከዛ በቃ በማላውቀው መንገድ እንደዚህ ነው ብዬ ራሱ መናገር አልፈልግም፣ በወንዶች ምናምን ነገር የተፈጠረብኝ። ምንድነው የሆነው የተፈጠረው ነገር? አይዞህ ለእኔ አሁን ግልጹን ስትነግረኝ እንድንተጋገዝ ነው አይደል? እንድንረዳዳ ስለሚጠቅምና አሁን ያው ወንድ ልጅ ነህ መቼም ካልከፋ አታለቅስም፣ ይገባኛል። ግን ጠንከር ብለህ ምን እንደተፈጠረ እና መፍትሄዎችን ምን እንደሆኑ ብንነጋገር ደግሞ የተሻለ ነው። የተፈጠረው ነገር በቃ እንደዚህ ነው ብዬ መናገር ራሱ አልፈልግም። አሳፋሪ ነገር ነው የተደረገብኝ። መራመድ ራሱ አልችልም። ምንድን ነው የሆንከው? ወንዶች ደፍሮኝ ነበረ። ለ2 ናቸው የደፈሩኝ ከዚህ በፊት። እንዴት ነው የተፈጠረው? ጓደኞቼም እንደነገሩኝ እንደሰሙትም ከሆነ እሷ ከነሱ ትታወቃለች መሰለኝ። ማናት እሷ? የገዛ ፍቅር ሚስቴ ማለት ያገባት አሁን ባለቤት። እሺ። ከዛ እሷ ነች በቃ ከፍላቸው ጨለማ ውስጥ አስደፈረች።
ምን አድርጋ አንተ ምን አጠፋ? ከጓደኛ ጋር ቤት መታ ነበረ ከድሮ ፍቅረኛ ማለት ነው። ከዛ ስመጣ ደንግጫለሁ። ደንግጠን ከጓደኞቿ ጋር ተያየን ከእሷ ጋር ማለት ከድሮ ፍቅረኛ ጋር። ከዛ በኋላ እሷን በተበሳሽታ ምናምን ነገር ነበረ። ከዛ ጊዜ በኋላ በቃ አነጋገሯ እንዳለ ተቀየረብኝ። ምንም በቃ ስገባ ራሱ ምንም ቤት መበለው ምናምን የለኝም አሰጠኝ ማሰራልኝም ምናምን ነገር ነበረ። ከዛ ነው ባልታሰበ ቀን ነው ማታ ላይ እንደዛ ጓደኛዬ ጋር ልዝናና እየሄድኩኝ ነበረ። በዛ ድንገት ነው እንደዚህ አስፈጠረችብኝ። ስለዚህ በቃ እሷን ለፍርድ እንድታቀርቡልኝ እፈልጋለሁ። ይሄ ነገር አሁን ከባለቤትህ መምጣቱን ምን ያክል እርግጠኛ ነህ? ምንድነው እርግጠኛ ያደረገ? ከዚህ በፊትም ዝታብኝ ነበረ የሆነ ነገር አደርግሃለሁ ምናምን በላይም ማለት ዝታብህ ነበር? ይሄን የዛተችብህ ምንድነው? ከድሮ ፍቅረኛ ጋር የሷ ጓደኛ ስለሆነች ቤት ይዛት ስትመጣ ነው። ምንድነው የተፈጠረ ነገር አለ ከሷ ጋር? በመሀል የተሳሳትከው ነገር አለ? ከጋብቻ በፊት ነው ከጓደኛዋ ጋር የተሳሳት ነው። ከጓደኛዋ ቅድም እንደነገርኩ ፍቅረኛ ማቾች ነበር። በዛ ሰዓት ነው እንደዚህ ራሱ የተፈጠረው ከጓደኛዋ ጋር። ከዛ ከ2 ሳምንት ምናምን በፊት ነው እንደዛ ራሱ ያስፈጠረችብኝ እሱ። እና አሁን በምን አይነት ሁኔታ ነው ያለ? እንዴት ነው ትሪት እያደረኩ ያለው? ራስህን ሆስፒታል እየተከታተልኩ ነው። አሁን ራሱ እሷ እንዳታገኝ ካገኘች እንደምገለኝ ጓደኞቼ ቤት ተደብቄ ነው ያሉት። እየነገርከኝ ያለው እንግዲህ የተፈጠረው ነገር ከባድ ነገር ነው፣ ምንም ጥያቄ የለውም። ነገር ግን ይሄ ነገር ሲሆን የአንተ ቤተሰቦች ምን አሉ? የእሷስ ቤተሰቦች ምንድን ነው ለአንተ ያሉ ነገር ያደረጉልን ነገር አለ ወይ? እሷስ ባለቤትስ ምን አደረገች? በዚህ ጉዳይ ይህ ነገር እንደተፈጠረ የምታውቅ ከሆነ አንተን ምን አደረገች? ከዛ በኋላ ማለት እርግጥ ፈርታት ነው ጓደኛ ቤት ያለህ፣ ግን ምንድን ነው ያደረግከው ነገር? ያደረግከው ወይም ከተፈጠረብህ በኋላ ምንድን ነው የተሰማ ልታደርግ ያሰብከው ነገርስ ምንድን ነው? ቤተሰቦችም የሷም የኔም ቤተሰቦች አላወቁም። የሁለታችሁም ቤተሰብ አላወቁም? ማንም ሰው በቃ የሚያውቅ የለም። ለጓደኛዬ ራሱ ነው በቃ እንደዚህ ደፍሬ ነገርኩት። አሁን ስልኬም ራሱ አጥፍቼው ነበረ። ከዛ ሳበረው የተለያዩ ቴክስቶች ናቸው የሚደርሱኝ። ማን ነው የሚልክልህ ቴክስት? እሷ አንቺም የምልክልኝ ምንድን ነው ባለቤቴ የሆንከው ነገር አለ ወይ? የተፈጠረ ነገር አለ ወይ? ወይም ወደ ፖሊስ ጣቢያ ሊሄዱ እያለች የላከችልኝ ነበረ። የመጨረሻ ስልክ ደውዬላት በቃ እንዳትደውይብኝ አንቺ ሴጣን ያደረግሽውን ነገር አውቃለሁ ብዬ ነበር የዘጋሁባት ስልኩን። ከዛ በኋላ ረጅም ጊዜ አጥፍቼው ነበረ ስልኬን። ስከፍተው ነው እንደዛ ቴክስቶች የተለያዩ ቴክስቶች የሚልኩልኝ። አሁን ራሱ በቃ ወደ አንተ ጋር ራሱ አወራ ጓደኛዬን አማክሬ ነበረ ሩት። ለዛም ነው እንደዚህ ደፍሬ ፊት ለፊት ቀርቤ ላወራ የሞከርኩት። አሁን እነዚህን ስለደፈሩ ሰዎች የምታውቀው ነገር አለ አንተ ወይስ እሷ እንደምታውቅስ በምንድን ነው አንተ ያወቀው? ተደጋጋሚ ጊዜ ልጁን አንዱን ልጅ ከእሷ ጋር ይቻለሁ መሰለኝ ከዚህ በፊት የሆነ ፀጉሩ ጨበሬ ነገር ይመስላል። እሱን የሆነ የት እንደሆነ ባላስታውስም የሆነ ቦታ አንድ ላይ እየሄዱ አይቻቸው ነበር ከባለቤት ጋር። ነገሩ ከመፈጠሩ ከ2 ቀን በፊት አይቻቸው ነበር አንድ ላይ። ስለዚህ ምንም አላልክም? አልጠየካትም ባለቤትህን? ልጁ ማን ነው? የት እየሄዳችሁ ነው? ምንድን ነው ያለው ነገር ብለህ አልጠየቅም እንደ ባለቤትነት? ምንም አልጠየቅኳትም። ምክንያቱም ብጠይቃት እዚህ ጋር ሌላ ነገር ነው የሚፈጠረው። አንተ እኔን አታምነኝም ወይ ምናምን ብላ ዱላ ታደርስብኛለች፣ የተለያዩ ጥቃቶች። አትሊስት እንደዛ ሳይሆን ስለ ማንነቱ ያው ባለቤት የሚጠጋን ሰው ማወቅ መቻል አለብህ ብዬ አስባለሁኝ አይደል? እንደ ባል የምትቆረቆር ከሆነ የተፈጠረው ነገር ምንድን ማን ነው? ወዴት እየሄድሽ ነው? የምትሰጥ መልስ ይኖራል ብዬ ነው። ካለመጠየቅ ደግሞ የምታጣው ነገር ይኖራል ብዬ ስለማስብ ነው። ቅድም እንደነገርኩ ማለት ትዳሩን ይፈልገው አይደለም የገቡት። ለዛም ነው ምንም ነገር ግድ እየሰጠኝ አልነበረው ማለት ስለሷ። ምክንያቱም ልጁ ጓደኛዋ ሊሆን ይችላል ብዬ አስባለሁ። ቤተሰብ ነው ሊሆን ብዬ አስባለሁ። የስራ ባልደረባ ምናምን እንደዚህ በጣም ብዙ መንገዶች ስለማስበው ይህን ያለም ጫና አላበዛባትም ነበር። አልጠይቃትም ምንም ነገር። በቃ እንዳለ የሚሰማኝን ነገር የማየውን ነገር እንዳለ በሆዴ ነበር የሚይዘው። ከዛ ነው በቃ እንደዛ ከተፈጠረ በኋላ ልጁን በደንብ ያስታወስኩት። ይህን ነገር ሲያደርጉት አንተን አስረው ነበር? መተው ነበር? ምንድን ነው የተፈጠረው ነገር? ተመትቻለሁ። አንገቴ ላይ ራሱ እዚህ ጋር ከፈለክ ምልክት አለ። በስለት ጨሮኝ ነበረ። ያው እነዚህ ያራየው
እንደዚህም ጥቃት ሲያደርሱብኝ በቃ እኔ ራሴን ስቼ ነበር፣ ወድቄ ነበር። በዛ ምክንያት ነው በቃ እንደዛ ነገር ራሱ የተፈጠረብኝ። ስለዚህ አሁን ራስክን በሳትክበት ሰዓት አቅምን ያጣ እንጂ ኮምፕሊትሊ ራስክን አልሳትክም ብዬ አስባለሁ አይደል? ያ ነገር ሲፈጠር ለመጮህ አልሞከርክም? አድኑኝ ለማለት አልሞከርክም? ወይንስ ምንድን ነው ያደረግከው ነገር? ቦታው በቃ ጨለማ ነገር ነው። ሰው ራሱ እዛ ሰዓት ላይ ቢመጣ ሌላ ነገር ነው የሚያስበው። ስለማል እዛ ጨለማ ውስጥ መቼስ የተለያዩ ወንጀሎች ይፈጸማሉ። የዝርፊያ፣ የነፍስ ማጥፋት ምናምን። ብጮህ ራሱ በዛ ሰዓት ላይ ሰው አይደርስልኝም ብዬ ስለፈራሁ ነው ዝም ያልኩት። እና ራሱ ድምፄ ራሱ በጣም ተቆራርጦብኝ ነበር፣ ትንፋሽ እያጠረኝ ነበረ። ብቻ በጣም ብዙ ነገር በቃ እንደዚህ ነው ብዬ ራሱ ልነግርህ አልችልም፣ ቃላት ያንሰኛል። እሺ እንደነገርከኝ ከሆነ እንግዲህ አሁን ይሄ ነገር በተፈጠረበት ሰዓት ማን ያገኘህ? ማን ያነሳ? ምንድን ነው የተፈጠረው? እያንዳንዱን ዲቴል የምጠይቅህ ለእኛ ስለሚጠቅመን ነው። እሺ የተፈጠረውን ነገር ንገረኝ። ድንገት በቃ ራሴን ከወደኩኝ በኋላ የሆነ አንድ መንገደኛ ነው ከስራ ወደ ስራ ሲሄድ ነበር ያገኘኝ። ስሙንም አጠያቄ ነበረ። ሆስፒታል ካደረሰኝ በኋላ አቶ ዮሴፍ ይባላል ስሙ። አቶ ዮሴፍ። ከዛ ሌላው ሰው መንገደኛም ራሱ በይኝ እንደዚሁኝ ምናምን ተጸይፎኝ ነው የሚያልፈው። እሱ ግን የሰብአዊ መብት ስለያዘው ብቻ እኔን ወደ ሆስፒታል ወሰደኝ። ከዛ እዛ ቃሌን ራሱ ሰጥ ፖሊሶችም ጠይቆኝ ነበር። ግድ ነው ትጠይቃለህ። እሱን ምን አሉ እነሱ ሲጠይቁ ምን አይነት ምላሽ ሰጣቸው? አቶ ዮሴፍ ነገሩን አድርጎታል ሲሉኝ አላረጉም፣ እሱ ነው እንደውም ወደ ሆስፒታል ያመጣኝ ስላቸው በጣም አበረታተውት ምናምን ነገር ነበር። ከዛ ስለተፈጠረው እንዳለ ሁሉም ነገር የተደፈርኩትን ምናምን ለፖሊሶችም ነገርኳቸው። ከዛ ምን ምላሽ ሰጣቸው እነሱ? አሁን ማን ያደረገው እንዴት ነው የተፈጠረው ሲሉ የሰጣቸው ምላሽ ማወቅ ስለምፈልግ። ሁለት ልጆች ናቸው። አንደኛው ልጅ በመልክ ነው ማቀው። ከዚህ በፊት ከባለቤቴ ጋር መንገድ ላይ ሲሄድ አይቼው ነበረ። ነገሩ ከተፈጸመ ከ2 ቀን በፊት አይቼው ነበረ። ያንን ደግሞ በመልክ አይቼው አላውቅም። የዛን ቀን ብቻ ለመጀመሪያ ጊዜ አየሁት አልኳቸው። ስለዚህ ይሄን ነው ምላሽ የሰጣቸው። እና ያነሱን በሰዓቱ ሳይጸየፉ ያነሱ እንድትታገዝ ያደረጉ አቶ ዮሴፍ ናቸው። ከሆስፒታል ስትወጣስ ማን የተቀበለ? ጓደኛዬ የተቀበለኝ። እሷም ምክንያቱም ብደውላት ነገሩን ስለምታውቀው ምናምን ቤት ከገባ በኋላ እንዳልተርፍ አልጋ በመድኃኒትም ልገለኝ እንችላለች። በሆነ ነገር ብቻ ህይወቴን ልቀማኝ እንችላለች። አሁን ይሄ ነገር የተፈጠረው አንተ ብለህ የምታስበው ከእሷ ጓደኛ ጋር በፊት ስለተኛ ነው ወይንስ ገንዘብን ስለምትፈልግ ነው? እንድትሞት ስለምትፈልግ ነው? ምንድን ነው ማለት? እንድትሞት ብትፈልግ ትገልህ ነበር ብዬ አስባለሁ። ነገር ግን ፔን እንዲሰማን የፈለገች ብዬ አስባለሁ። በሞራል ፊዚካሊም ሜንታሊም እንድትጎዳ አስባ ነው ብዬ አስባለሁ። ያው እንግዲህ እሷ ይህን ካሰበችው ማለት ነው። ምንድን ነው ያደረግከው? ሌላ ያጠፋው ጥፋት ምንድን ነው? እሷ ያሰበችውስ ነገር ምንድን ነው? ሌላ በእኔ በኩል ምንም የሚያጠፋው ጥፋት የለም። እዛ ራሱ እያሰራው ብር ላክልኝም ስትለኝ ምናምን እዛ ወደ አዲስ አበባ በሚመጡ ሰዎች እልክላታለሁ። እዛ ራሱ ስልክ በረሃ ላይ ኔትወርክ ጭራሽ አይሰራም። ስለዚህ የእሷን ስልክ ቁጥር እየሰጧቸው እዛ እንዳደርሱላት አደርጋለሁ። በቃ በጓደኛ ምክንያት ይመስለኛል የሁላ ነገር ያፈጠረችብኝ ማለት። ምን ብላት ነው ጓደኛዋ? መቼም ጓደኛዋ ያለቻት ነገር ይኖራል። ምንም ነገር ይፈጠራል መቼም። እኛ ወንዶች አብዛኞች አርፈን አንቀመጥም። ከትዳር በፊት ትንሽ ሮጥ ማለት ሊኖር ይችላል። ወጣቱም አለ መጠጡም በሚለው ማለት ነው። ልክ ነው እያልኩ አይደለም፣ ግን ያው መቼም የምናውቀው ነገር ስለሆነ ነው። ይሄ በዚህ ሰዓት የሚፈጠሩ ብዙ ነገሮች አሉ። ስለዚህ ከትዳር በፊት የተፈጠረው ነገር ትዳሩ ስትገባ ሁሉንም ነገር እንደ አዲስ ነው፣ አዲስ ህይወት ነው አይደል? አዲስ ምዕራፍ ነው የሚጀምረው። እና ምንድን ነው ያለቻት ነገር? አንተስ ከዛች ጓደኛዋ ጋር ምን አድርገሃል? እኔ አሁን ለመሰለኝ ጥያቄ የምጠይቅህ የበፊት የተፈጠረ ነገር ቢሆን ለምንድን ነው ይህን ያክል ያንገበገባት? የበፊት ቢሆን መቼም አልፏል፣ አሁን የኔ ነው ብላ ታስባለች ብዬ አስባለሁ። ነገር ግን አሁን ላይ እንደዚህ ተናዳ ይህን ያክል ነገር ካስደረገች ለወንዶች ከልጅቱ ጋር አብረህ ተኝተሃል? ግልጽ ሆነህ እንድትነግረኝ ስለምፈልግ። ከጋብቻ በፊት ነው ከልጅቷ ጋር የተኛሁት። ከዛ ውጭ አልተገናኛችሁም? ከዛ ውጭ ጭራሽ ተገናኝተናል። እርግጠኛ ነህ? ከሚባለው በላይ እርግጠኛ ነኝ።
ይሄን እርግጠኛ ሆኜ የምነግርህ ለምን መሰለህ? ጥርት አድርገን ነው እንሂድ ብዬ ነው አይደል? መደባበቅ ሳይሆን ወደ መፍትሄው እንድንገባና እንድንተጋገዝ ከሆነ ድረስ አይደል? እሺ። ስለዚህ አንተ ምንም አላጠፋህም። ስለዚህ እሷ አሁን ለሀብት ንብረት ነው ይህን ነገር ያደረገችው ወይስ በቃ በዚህ በሴት ጉዳይ ነው በቆየ ጉዳይ ነው የምትለኝ? አካውንቴ ውስጥ በጣም ብዙ ብር አለ። ከዛ ይሄ ነገር ከተፈጠረ ምናምን በኋላ በቃ እኔ በሁሉም ነገር ተስፋ ቆርጬ በህይወትም በቃ ተስፋ ቆርጬ ራሴን ላጠፋ ነው። ከዛ ራሴን ካጠፋ በኋላ አካውንቴ ውስጥ ያለው እንዳለ ቤቱን ንብረቱን ለመውረስ ነው ሀሳቧ እንደሚመስለኝ ከሆነ ማለት ነው። ከዚህ በፊት ትነግራት ነበር? መቼም በወንድ ልጅ ሰው ሲደፈር በጣም ከባድ ነው፣ ራሱን ቢያጠፋ ይሻለዋል፣ መጥፎ ነገር ነው ምናምን ብለህ ታውቃለህ? ለዛ ነው ይህን ነገር ያደረገችው? ተደጋጋሚ ጊዜ እንዲሁም ሶሻል ሚዲያ ላይ እናይ ነበረ ስለ ግብረ ሰዶማውያን ምናምን ማለት እንደዛ ስናይ እንዴት አጸያፊ ነው ምናምን እንቃወማለን ላት ነበረ። ከዚያ ነገር ለእኔ በጣም እንደሚያስጠላኝ ስለምታውቅ ነው። እና ደግሞ ከእሷ ጋር ራሱ ለወሲብ ራሱ ይህን ያህልም ግድ አይሰጠኝም ነበረ። ለምን? ምክንያቱም አንደኛ ነገር ደካማ ነኝ እዛ ነገር ላይ፣ ሁለተኛ ነገር ደግሞ ከአንድ ልጅ ውጪ ምንም ልጅ ስለማልፈልግ ለመውለድ ማለት ነው። ስለዚህ አሁን አንተ ግንኙነት ለማድረግ ደካማ ስለሆንክ እሷም የምትናደድበት ወይም የምትቆጣበት ነገር አለ ማለት ነው። እሷ እዛ ነገር ላይ አንዴ ተቆጥታኝ ነበረ፣ አስተካክል ብላኝ ነበረ። ከዛ እሺ ብያት በቃ ዝም ብዬ እንደቀልድ ነገር ነበር እሺ ያልኳት። ከዛ በቃ ሙሉ ትኩረቴ ወደ ስራ ነበር። እኔ እዛ ነገር ላይ ማስተካከል ማትችልበት ነገር ምንድን ነው? ድሮ ኳስ ስጫወት ተመትቼ ነበረ፣ ለዛ ነው። ስለዚህ ያ ነገር ትንሽ ያዝ ያደርጋል። ያንን ያው እያወቀች ነው መቼም አብራ የምትኖራል። ያው እንደዛ አብራ ከኖረች ደግሞ አምና ተቀብላ ነው። እና ከዛ በኋላ ለምንድን ነው አስተያየት ይሰጠች? ምክንያቷ ምንድን ነው? እሱ ምክንያቷን አላውቅም፣ ብቻ እንዳለ እኔ ነው ነገር ኮንኩ በኋላ ንብረቴን ለመውረስ ነበር ሀሳቧ። ተደጋጋሚ ጊዜም በጣም ብዙ ብር ትጠይቀኛለች። ለቤት አስቤዛ እያለች ከ100 ሺዎች በላይ ነበር የምትጠይቀኝ። ዝም ብላ በቃ ወጪ የመጠየቅ እንትን አላት ማለት ነው። እኔም እዛ ስራ ቢዚ ይህን ነገር ካሰብክ አንተ ደግሞ ስራ እንድታግዝህ የሆነ ነገር ከፍተህ ብትሰጣት በዛ ሳፖርት አታግዝም ብለህ ታስባለህ? እንደዛ አስቤ ነበረ። ከዛ ምልክላትን ብር በቃ የራሷን ነገር ትከፍታለች ብዬ ነበረ። እኔ እዛ በረሃ ላይ ሰርች ስመጣ እሷ እዚህ የራሷን ሱቅም ነገር ከፍታ በዛ ብር ትነግድበታለች ብዬ ነበር የማስበው። ምክንያቱም ስታስበው በ100 ሺዎች የሚቆጠር ብር እንደዚህ ለቤት አስቤዛ ብቻ አይሆንም። የተለያዩ ነገሮች የስራ ንግድ ይከፈትበታል ምናምን። እንደዛ ነው ብዬ አስቤ ነበር የምልክላት። ለዛ ጫና ያላበዛሁበት። ስለዚህ አሁን እንግዲህ አንተ የፈለግከው ነገር እንደማስበው ከሆነ ካነጋገርህ አንተን ልናግዝ የምንችለው ነገር የሚኖር አንደኛ ምንድን ነው? እሷን በማናገር ነው አይደለም? የተፈጠረውን ነገር እሷ እርግጠኛ ከሆንክ አንተ 100% እሷ ናት ብለህ ካሰብክ፣ ከዚህ በፊት ዝታብህ ከሆነ ከዚህ በፊት ስለ ግብረ ሰዶማውያን እንደምትሳቀቅ እንደምትጠላ የምታውቅ ከሆነ አድርጋው ሊሆን ይችላል፣ ላይሆንም ይችላል። እንግዲህ ያን የምናውቀው ምንድን ነው? ከዛ ሄደን ስናጣራ ነው። ከዛ በኋላ ደግሞ ልጆች ምን አይነት ልጆች ይመስላሉ? እሺ አሁን ምን ታደርግልኛለህ መሰለህ? ስኬች የሚያደርጉ ስዕል የሚስሉ ሰዎች አሉ እኛ ጋር አብረው የሚሰሩ። ስለዚህ አንተ ያየው ፊት መቼም ቢሆን አትረሳው። የደረሰብን ነገር ከባድ ስለሆነ ስለማትረሳው የፊቱን ቅርጽ በተቻለ መጠን የምታስታውሰውን ነገር፣ አፍንጫው ከየትኛው አፍንጫ ጋር እንደሚመሳሰል፣ አይኑ ከየትኛው ጋር እንደሚመሳሰል እሱን ነገሮች ታግዘናለህ። ስኬች የሚያደርግ ሰው አለ ለመሳልና የተወሰነ ተመሳሳይ የሆነ ነገር ፊቱ ላይ የሚመጣ ከሆነ በዛ ከሷ ካሉት ጓደኞቿ ወይም ከስልኳ ተቀብለን አመሳስለን የምናገኝበትን ነገር ብናመቻች ጥሩ ነው ብዬ አስባለሁ። እሺ አንደኛ ይህን ትረዳኛለህ። ሁለተኛ የባለቤትህ መኖሪያ ቤቷና የምትገኝበትን ሰዓት፣ እነዚህን ነገሮች ታመቻችልናለህ። እሺ ሲቀጥል ደግሞ ቃል የሰጠሁን ነገር የነገርከኝ ነገር አለ፣ ግን በቀኑ ተፈልጎ መርማሪ ፖሊሱ ማን እንደያዘው የተፈጠረውን ነገር ማወቅ ስላለብን ወደዛ ደግሞ እንሄዳለን። ስለዚህ ብዙ ቦታ ስለምንሄድ ላስቸገረ ነው፣ ግን ያው ተሽከርካሪ እንጠራና በዛ እንንቀሳቀሳለን። እሺ
እና አንተ ደግሞ በዚሁ አጋጣሚ የምነግር ነገር ከባድ ነገር ነው አይካድም። ነገር ግን አንተ ደግሞ ጠንካራ ሰው መሆን አለብህ። በረሃ ላይ ስራ የሚሰሩ ሰዎች በጣም ጠንካራ ፊዚካሊም ሜንታሊም ስትሮንግ የሆኑ ሰዎች ናቸው። አንተ ደግሞ ጠንካራ ስለሆንክ ይህን ነገር ታልፈዋለህ። እሺ ሕክምናውን በበቂ ሁኔታ እንደምትከታተል ተስፋ አድርጋለሁ። እኔ የማውቃቸው ሰዎች ስላሉ ወደ እነዛም ሂደን ትሪት መደረግ መቻል አለብህ። እሺ ያን ነገር ነው ያመቻችልሃለሁ። አንተ ደግሞ ስለ ቤቱ ስለ እነሱ ጉዳይ ያለውን ነገር የምታገዘንን ታመቻችልናለህ። አይዞ ጠንክር። እሺ አይዞ። እሺ እሺ ተመልካቾቻችን እንግዲህ ያው የተፈጠረውን ነገር እንዳያችሁት ነው። ከባድ ነገር ነው። ነገር ግን ጠንካራ ስለሆነ ከዚህም በላይ የተሻለ ነገር መስራት እንደሚችልና ወደ ስራ ቶሎ መመለስ እንዳለበት በቂ ረፍት ማድረግ አለበት። ነገሩ እንግዲህ ወደ የት እንደሚሰደን መጀመሪያ ወደ ባለቤቱ ነው የሚሰደን። ወደዛ ሂደን ለማወጣጣት የምንሞክር ይሆናል ማለት ነው። እሷ ከሆነች እንግዲህ እሷ ካልሆነች ደግሞ ወደ ሌላ ቦታ የሚመራን ነገር ይኖራል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው ያደረግናቸው ማጣራቶች አሉ። በጣም ብዙ ነገሮችን አጣርተናል። በባለፈው ደግሞ ያው ያያችሁት ነገር አለ። እኔም ተመልሻለሁኝ ወደ ስራዬ። ያው እና ሀብቴም እናንተም አጠገባችን ስላላችሁ ወደ መቀመጥ የሚባል ነገር የለም። ሁላችንም ወደፊት የምንሄድበትን መንገድ ማመቻቸት አለብን ብዬ አስባለሁኝ። እኛ ተሰብረን ተጎርተን የምንቀርበት ምንም አይነት ሁኔታ አይኖርም። ምክንያቱም ለህዝብ ነው። ወንጀልና ወንጀለኞቹን ደግሞ እኛ ለህግ የማቅረብ ስራችንም ስለሆነ ማለት ነው። እና እንግዲህ የተሰጠን መረጃዎች በደንብ አጠናክረናል። ከጎረቤትም የተለያዩ ማጣራቶችን አድርገናል። እና እንግዲህ አብዛኛውን ነገር የሚጠቁሙት ወደ ሚስቱ ነው እና ወደ ባለቤቱ ነው የሚጠቁመው። እና እንግዲህ ውስጥ ገብተን ደግሞ ያለውን ነገር በደንብ ማጣራት አለብን፣ መመርመር አለብን ማለት ነው። የራሳችንን መንገድ እንጠቀማለን። እንግዲህ ሀቢ የምትለው ነገር ካለ አባታ የለም። በቃ ወደ እሷ እንግባና እሷን ለማጣራት እንሞክር። ወደዛ እንሂድ። እሺ ተከተል። ሰላም ነው። ሰላም እንዴት ነው? ያው እኛ ጋዜጠኞች ነን። እዚህ ጋር የምታየኝ ሀብታሙ እባላለሁ። አሁን ማውራት አልችልም፣ እየወጣሁ ነው። 5 ደቂቃ ነው። 5 ደቂቃ የምንደርሱ አንወስድም እኮ ካሜራ ይዛችሁ ምናምን ያለ ሰው ፈቃድ ደግሞ ካሜራ መቅረጻችሁ ነው። ችግር የለውም። ልክ ነሽ። አጥፋው፣ ችግር የለውም። አጥፋለት፣ ምንም ችግር የለውም። ጠፍቶልሻል። እዚህ እኔ እንግዲህ ጋዜጠኛ መርማሪ ሀብታሙ እባላለሁ። እዚህ ጋር የምታየው ደግሞ ጋዜጠኛ ወንደሰን ነውና አንዳንድ ጥያቄዎች አሉ። እሱን እንድትመልሽልና እንድንወያይበት ፈልጋለሁ። ምንም ማወራው ነገር የለኝም። አሁን እየወጣሁ ነው። አይደለም አሁን እየወጣሽ እንደሆነ እያየን ነው። ግን እና ለመሰልሽ መጀመሪያ እኛ እንግዲህ የህግ አካል ነን። እሺ የህግ አካል ነን። ከኛ ጋር ማታወሪ ከሆነ ወይም ስልካችሁ ስጡኝና ሌላ ቀን በስተክል አወራ። ዛሬ ነው መሆን ያለበት እና ከኛ ጋር ማውራት ካልቻልሽ ገብቶኛል። 5 ደቂቃ ምንም አይወስድብሽም። 5 ደቂቃ ብቻ ነው። ከኛ ጋር የማውራት ፍላጎት ከሌለሽ ደግሞ ፖሊስ ጣቢያ ድረስ ተጠርተሽ ቃልሽን ከምትሰጪ ለእኛ እንዲሁ በቀላሉ ቤትሽ ድረስ ስለመጣንልሽ ከኛ ጋር አውርተሽ መለያየት ትችላለሽ። ምንድነው ችግሩ? ችግሩን ያለውን ነገር ውስጥ ገብተን አወራሻለሁ። ምንም ችግር የለውም። እኛ ይህን ካሜራ ያዝንበት ምክንያት ምንድን ነው? ለአንቺም ለእኛም ሴፍቲ ነው፣ ለደህንነት ሲባል። መቼም ዘራፊዎች እንደዚህ እየቀረጹ አይዘርፉም አይደል? ግን ያለ ፍቃድ በዛ ላይ እየወጣው ስለሆነ ገብቶኛል። ፍቃድሽን እንፈልጋለን። ፍቃድሽን የምንፈልግበት ምክንያት ምንድን ነው? ለአንቺም ለእኛም የምንፈልገው። እሺ በቃ 5 ደቂቃ። 5 ደቂቃ አንቆይም። 5 ደቂቃ 5 ደቂቃ። እሺ እናመሰግናለን። እሺ እንግዲህ ያው በመጀመሪያም ለመግለጽ ትንሽ ሞክረናል።
የመጣንበት እንግዲህ ምርመራ እያደረገ ነው። መርማሪ ጋዜጠኞች ነን። የተፈጠረ ነገር አለ። ስለዛ ጉዳይ ነው እናወራሽ። ወደ ስቱዲዮ እንመጣልሽ ነው። መጀመሪያው በደንብ ስለ ራሳችን ብንነግርሽ ለአንቺም ደስ ይልሻል ብዬ ነው። እሺ ምንድን ነው ንገሩኝ። ቸኩላለሁና ቶሎ ቶሎ አፍጠን። ጥሩሽ ያው ማለት ቅድምም ብለንሻል። ካሜራ ያዝንበትም ትልቁ ነገር ዘራፊዎች አይደለንም። ፈጣን ቢሆን እንደዛ ብሎሻልና ምክንያቱም ለእያንዳንዳችን ማስረጃ ይሆነናል ብለን ስላሰብን ነው። አንድ ማጣራት ያለብን ነገር አለ። ዝም ብለን አይደለም የመጣ ነውና ስለ ባለቤትሽ አንዳንድ ነገር ልንጠይቅሽ አስበናል። ባለቤቴ ምን ሆነ? አይ ምንም አልሆንም እኮ ምንም ምክንያት አግኝተህ ነው ስለ ባለቤቴ የምትጠይቀኝ? ወይ ያደረገው ነገር አለ? አይ የሆነ ነገር አድርጓል እያልኩሽ ሳይሆን አሁን ባለቤትሽ የት ነው ያለው የሚለው ነገር ማጣራት ስለፈለግን እኮ። ያደረገው ነገር አለ ወይ? ዝም ብዬ እኮ ስለሱ ዝም ብዬ ልነግርህ አልችልም። ምን ያደረገው ነገር አለ? ባለቤትሽ ያደረገው ምንም ነገር የለም እና የህግ አካላቶች ነን ብላችኋል። ስለዚህ ደግሞ እሱ ያደረገውን ዝም ብዬ ልነግራችሁ አልችልም። ትክክል ነሽ። እንዲሁ ዝም ብለሽ ንገሪኝ ሳይሆን እሱ ለመግለጽ ወይም ለመናገር የፈለገው ነገር እሱ ላይ የደረሰበት ጉዳት አለ። በዛ ጉዳይ ደግሞ አንቺ የምታውቂውን ነገር እንድትነግሪኝ ነው የፈለገው። እናንተ ስለደረሰበት ነገር ታውቃላችሁ? ምንድን ነው የደረሰበት? ታውቃላችሁ ማለቴ ምን ደርሶበት ነው? ይሄን ያህል የሚያሳዝን ነገር ነው። እኔ ሳልሰማ እናንተ የምትሰሙት ማለት አሁን ፊትሽ ላይ ማንበብ የሚቻል ነገር አለ። ምንም ነገር አልመሰለሽም? ኦልሬዲ የምታውቂው ነገር እንዳለ መገመት ይቻላል ካነጋገርሽ። አይ ምንም አውቀው ነገር የለም። ከእናንተ እየሰማሁ ነው እኮ ስለ ባለቤትሽ የሆነ ነገር ሆኗል ወይም የሆነ ነገር ደርሶበታል ስልሽ ምንም አልገረመሽም እና የምታውቂው ነገር ስላለ ነው ወይስ? ምንም አውቀው ነገር የለም። እናንተ ናችሁ ደርሶበታል ብላችሁ እየነገራችሁኝ ያላችሁ። እሺ የት ነው ያለው? እንደ አዲስ እየሰማሁ ያለሁት አለ ክፍለ ሀገር ነው፣ ለስራ ወጥቶ ነው። እዚህ አዲስ አበባ ውስጥ ነው ያለው ወይስ? አይደለም ክፍለ ሀገር ነው ያለው። ያለኝ እንደዛ ነው። ያለኝ ማለት እኮ ደውሎ የነገረኝ ክፍለ ሀገር ሄጃለሁ ለስራ ብሎ ነው የነገረኝ። ለምንድን ነው ደውሎ የሚነግርሽ? አንቺን አግኝቶሽ ተሰናብቶሽ አይሄድም? ባለቤትሽ ከሆነ በአጋጣሚ ነው ስራ ተጠርቶ የሄደው ያ ነገረኝ ማለት ነው። በአጋጣሚ ነው የሚሄድ እሱ ወደ ስራ? አልተገናኘ እኔም ስራ ውዬ ነው የምገባው፣ እሱም ስራ ውሎ ነው የሚገባው። በዛው አልተገናኘንም። በአጋጣሚ ሄደ። ከሄደ በኋላ ደውሎ ክፍለ ሀገር ነኝ አሁን መምጣት አልችልም ማለት ስለኔ ልናወራ አይደለም አይደለ? አሁን እያላችሁ እኔም ስራ ነው የምውል እሱም ስራ ነው ስላልሽኝ የአንቺ ስራ ምን? የግል ስራ ነው የምሰራው። የግልኝ ስራ ነው የምሰራው። ምን አይነት ነው የግል ስራ? ማብራራት መናገር አለብኝ? አሁን ይሁን እንተዋወቅ ስላለው ነገር ልንጠይቅሽ ነው አይደል? እዚህ ድረስ የመጣ ነው። ፖሊስ ጣቢያ ብትሄጂ እኮ ቃል ስትሰጪ የምትሰሪውን ስራ ስልክ ቁጥርሽን ያለውን ነገር ትጠይቂያለሽ። ጥያቄዎች ይኖራሉ፣ በስነ ስርዓት ትመልሻለሽ። ኮስሞቲክስ ላይ ነው የምሰራው። አሁን የራሱ ኮስሞቲክስ አለሽ? እስኪ በስልክሽ አሳይና ያንቺን ስራ ቦታ። አስፈላጊ ነው? አይ ስራ አለኝ ብለሽኛል። ስራ አለኝ ካልሽኝ ያለውን አሁን የምትሰሪውን ነገር ማወቅ ስለፈለግን ነው። ማለት የሌላ ቤት ግን እንዳታሳይኝ። የራስሽ ከሆነ የራስሽ ከሆነ ደግሞ የራስሽን ንግድ ፍቃድ እሱን አሳይን እንድታሳምኝን። ካልሆነ አትልፊ፣ አታሳይን። የሌላ ሰው ማየት አንፈልግም። የራሴ ነው። እሺ ንግድ ፍቃድሽን አሳይን። ምን ሱቅ ድረስ እንሂድ? ደስ ይለናል። መሄድ እንችላለን። እናንተ ምን ሆናችሁ ነው? ማለት የተፈጠረ ነገር ምንድን ነው? ይህን ያለ አስፈላጊ የሆነው ነገር ስለኔ ለማወቅ አሁን እኮ ይኸውልሽ ስናወራ ግልጽ ነው ማውራት ያለብሽ። ይቻል ጣቢያን ብትሄጂ ብትጠሪ የምትጠይቂያቸው ጥያቄዎች ናቸው። ስለዚህ አንቺ መዋሸት አይጠበቅብሽ። ቀጥታ ስራ ካለሽ አለሽ፣ ከሌለሽ የለሽም። የሚያስገድሽ የለም። የትም ቦታ ብትሄጂ እኛ አይመለከተንም እኮ። ማረጋገጥም የሚቻል ነገር ስለሆነ ማለት ነው። ንግድ ፍቃድ ይህ ስንት ላይ ወጣ ንግድ ፍቃድ? እኔ የቆየ ንግድ ፈቃድ አለ እንዴ? በዚህ ነው የምትጠቀሚ ወይስ በቃ በዚሁ ስራ ጀምረሽ ያቆምሽበት ነው የንግድ ፍቃድ? ስራ ጀምር ያለው እንጂ ስራ እየሰራው ነው። የቆየ ነው አልታደሰም። ምንም እንትን አላለም። የቆየ ነው። አዲስ ነው። የዚህ ዓመት ነው። አዲስ አይደለም። ዓመተ ምህረት እኮ ማየት እንችላለን። ዓመተ ምህረት ማየት ይቻላል እኮ። አዲስ አይደለም።
ምንድነው አሁን ምን አለ መሰለሽ እውነታውን ነው እየነገርኳችሁ ያለሁት። ከስራዬን ያስተባቦላችሁኝ አይደለ? እየወጣው ነው የሚሄድበት ቦታ አለ ብያችሁ ነው። እሱንም እኮ እኛ ፍቃድ ጠይቀን የገባ ነው አይደል? እኛም ፍቃድ ይዘን የመጣ ነው። እንደ ህግ አካል ፖሊስ ጣቢያ ላይ ለምርመራ ብትጠየቂና ብትሄጂ እንዲህ አይነት ምክንያት የፍቃዱን ወረቀት አሳየኝ። ማሳየት እንችላለን። ዝም ብለህ ሰው ቤት መጥተህ እንደዚህ ነው ማለት አትችልም። ችግር የለም። ማንበብ ትችያለሽ፣ ማተሙን ማየት ትችያለሽ። ችግር የለም። እኛ ሰው ቤት ዝም ብለን ዘው ብለን አንገባ። ይኸውልሽ እኛ አሁን የአንቺን ቤት መጠን ለመበርበር መጥፎ ነገር ለማድረግ ወይም አንቺን ለማጨናነቅ ብለን አይደለም። መርማሪ ጋዜጠኞች ነን። እያንዳንዱን ጥያቄ እንጠይቅሻለን። ጥያቄዎች የምንጠይቅሽ የተነሳንበት ቦታ ይኖራል። ከዛ በመነሳት መድረስ የምንፈልግበት ቦታ ይኖራል። ለዛ ነው። ስለዚህ አንቺ አሁን የቆየ ንግድ ፈቃድ አሳይተሽኝ መሸዋወድ እዚህ ጋር ምንም አይሰራ። መሸዋወድ ሳይሆን የምትሰሪው ስራ ካለ ይሄን የምሰራ ስራ ካልሰራሽ የሚያስገድሽ የለም። መሄድ የምትፈልጊበት ቦታም ካለ መሄድ ትችያለሽ። ከዛ በፊት ግን ባለቤትሽ ላይ የተፈጸመ አስነዋሪና መጥፎ ድርጊት እንዳለ ታውቂያለሽ። ክፍለ ሀገር እንዳለ ደም ታውቂያለሽ። ምንም አውቀው ነገር የለም። ደውሎ ብቻ ክፍለ ሀገር ሄጃለሁ እንዳለኝ ብቻ ነው የማውቀው። ቅድም እኮ ከጉዳዩ ይልቅ እንዴት እናንተ አወቃችሁ ነው እያልሽ ነበሩ። ጉዳዩ ማሳሰብ ሲገባሽ እናንተ እንዴት ልታውቁ ትችላላችሁ? ለምን ያለሽ ባለቤትሽን የሚያክል ነገር ነው አይደል ተጎዳ የተባለው። ስለ ባለቤትሽ ነው ቅድሚያ ልትሰጭ የሚገባው። እኛ ከማወቃችን በፊት ቅድሚያ ለባለቤትሽ ነው መስጠት የነበረብሽ። እሱ ልክ ነህ፣ ግን እናንተ ደግሞ እንትን ያለ የነገራችሁኝ መንገድ እኔ እንድደነግጥ አይደለም ወይም ደግሞ እንዳስበው አይደለም ያደረጋችሁኝ። እንዴት ሰማችሁ? በምን አወቃችሁ? የተጨነቀ አይነት ፊት ነው እያየሁብሻል። በጣም እየተወዛገ እንዴት አወቃችሁ? እኔ ሳላቅ እኔ ባለቤቱ ሳላቅ እናንተ ጋር እንዲደረሰ እንደዛ ቢሆን ኑሮማ ምን ሆነ ብለሽ መከማቻሽ ትንሽ ነበር። ምክንያቱም ባለቤትሽ ነው። ባለቤትሽ ላይ የደረሰ ነገር አለ እያልነሽ ምንም ካልመሰለሽ መሸዋወዱና ቀልዱን ታየውና ወደ ቁም ነገሩ ብንገባ እሺ አይደል? እሺ ምንድን ነው የተፈጠረው? የተፈጠረውን ነገር ታውቂዋለች፣ ግን የደረሰበት መጥፎና አስነዋሪ ነገር አለ። ያ ደግሞ የሚያመለክተው ቀጥታ ወደ አንቺ ነው። ስለዚህ አንቺ ወደ አንቺ ነው። አንቺ የምታውቂው ነገር ካለ አሳውቂን። በህግ መጠየቅሽ ግድ ነው፣ ትጠየቂያለሽ። ከዛሬ ከአሁኗ ሰዓት ጀምሮ ምን እያወራችሁ እንደሆነ ምንም እየገባኝ አይደለም። በቃ ግራ ግብት እያለኝ። ለምንድን ነው ግራ የገባሽ? ምክንያቱም ምንም ወደ አንቺ ነው ሁሉ ነገር የሚያመለክተው። እኔ ምን አደረኩኝ? አንቺ ላታደርጊ ስራ የላኩት ምን ማለት ነው? እኔ ስራ የላኩት አይደለም። አባባላችሁ እንደዛ ነው የሚመስለው። ስለሱ ጉዳይ አንቺ ነሽ የሚመለከትሽ አልከኝ እኮ። ስለሱ ጉዳይ ይመለከትሻል። መጀመሪያ ባለቤትሽ ነው። ምንም ነገር ቢሆን የሚመለከትሽ አንቺ ነው። እሱም ቢሆን እሱ አንቺ ነው። ሞዶ ባለቤቴ ነው። አንቺ ላይም ቢሆን እሱ ነው የሚመለከተው። ስለዚህ ምን አለ መሰለሽ፣ ይሄውን ብትሸፋፍኝው እኛ እንቆያለን፣ ውለን እናድራለን። እንደዚህ እየተነጋገርን ችግር የለውም። እኛን አታደክሚንም በዚህ ጉዳይ። እኔ ግን እያደከማችሁኝ ምንም ማድረጋችሁ እስካልተነገረ ድረስ አውቀሽ እስከሆነ ድረስ ውሸት የሚባል ነገር የለም እዚህ ጋር። እናንተም ያመጣችሁበት እውነት የሚባል ነገር አለ። እውነት ስለሆነ ውሸቱ ግን ይቀርብሽ ነው። የሆነውን ንገሩኝ። ለምንድን ነው ባለቤትሽን ለጎረምሳ ያስደፈርሽው? ምንድን ነው ምክንያትሽ? ማን ያስደፈረው? አንቺ። እኔ? አንቺ ተሳስታችኋል። ለምንድን ወይም ደግሞ ከሌላ እንትኖች ጋር ተመታችባችሁ ይሆናል። ለምንድን ነው ምንም የሚምታታብን? ለምን? እኔ እንደዚህ አይነት ነገር አላደርግማ። ለምንድን ነው ማስደፈረው? ምክንያቱም ታውቂዋለሽ። ግን ሌላ ተጨማሪ ምክንያቶች ካሉሽ ምን እንደሆነና ይገባዋል ወይስ አይገባውም ያደረግሽው ነገር፣ እሱንም ማወቅ እንፈልጋለን። አላደረኩትም። አሁን እባካችሁ ከቤት ትውጡልኝ። ነገር እንትን እያላችሁ ያላችሁት ስለዚህ ጉዳይ ሲነሳ ለምን ትውጡልኝ? ማየውን ነገር ነው እየተናገራችሁ ያላችሁት። እየከሰሳችሁ ነው ያላችሁት እኮ። እየከሰስንሽ ነው። ያዡ በዚህ ከሰሱኝ ብለሽ ከፈለግሽ ማመልከት ትችያለሽ። አቅሙ ካለሽ ወደ ጣቢያ መሄድ አቅሙ ካለሽ ለእኛም ታቀልናለሽ፣ ትሄጃለሽ። ወደ ጣቢያ አብረን እንሄዳለን። ምንም ሳንደክም ከገባሽልን ደስ ይለናል። ምንም እኛም መድከም አይገባል። እውነት ነው። ከዛ በፊት ግን ማውራት ያለብሽን ማገዝ ያለብን ነገር ካለ ነገሪ። ምንም የሚታገዝ ነገር የለም። ምንም ያደረኩት ነገር የለም። አሁን ዝም ብላችሁ ወይም አሉባልታ ነገር ይዛችሁ ነው የመጣችሁት። ይሄ የማይመስል ነገር ነው። ለምንድን ነው የማይመስል? እንዴት ነው ባለቤቴን የምወደው ባለቤቴ እንደዚህ የማደርገው? ይኸውልሽ አሁን እኛ ጋር መጨቃጨቁ መፍትሄ አይሰጥም፣ መፍትሄ የለውም። ገብቶሻል? አንቺም መሄድ የምትፈልጊበት ቦታ አለ።
ስራ ልሄድ ነው እያልሽ ነው። ስራ የለሽም እናውቃለን፣ ግን ስራ አለኝ ካልሽ መብትሽ ነው፣ መሄድ ትችያለሽ። እስክትሄጂ ድረስ ግን እኛ አንዳንድ ነገሮችን እናሳይሽና እኛም ፈጠን እናድርገው፣ ችግር የለውም። እንግዲህ እዚህ ጋር የሚያሳዩት ነገር የባለቤትሽ መረጃ ነው። የተፈጠረበት ነገር የሆስፒታል ማስረጃም አለ፣ ጣቢያም አለ ያመለከተበት። እነዚህ ነገሮች ምንድን ነው የሚያመለክቱት? ወደ አንቺ ነው። አንቺ ላይ አሁን ክስ ተመስርቷል። አንቺ ላይ ክስ ተመስርቷል ማለት ምንም መሄጃ የለሽም። ዛሬ ከምትሄጅበትም በእርግጠኝነት እንደምትቀሪ ነው የምነግርሽ። ምክንያቱም ይህን ነገር አንቺ በአካል አንቺ አላደረግሽውም፣ እንዲደረግ ግን አድርገሻል። አላደረግኩም። ስለዚህ አሁን ይኸውልሽ፣ አሁን እኮ መዋሸቱ ምን ማለት ምንም ጥቅም የለውም፣ ለአንቺ ጥቅም የለውም። ድርቅ ስላልሽ ብቻ አላረኩም ስላልሽ ብቻ የሚስተካከል ምንም ነገር የለም። እነዚህ ማስረጃዎች አሉ፣ ክስ ተመስርቶብሻል። ስለዚህ ምክንያት ካለሽ በዚህ ምክንያት ነው ይሄ የተፈጠረው፣ እንደዚህ ስለሆነ ነው። ምናልባት እንግዲህ እሱ ላይ ያሉ ችግሮች ሊኖሩ ይችላሉ። ምናልባት በትዳር ላይ ያስደስትሽ ይችላል። በብዙ ነገር እኮ ገና ለገና ላስደስተኝም ብዬ እኔ እንደዚህ ማድረግ ሰው አይደለሁም። ክፍለ ሀገር ነው አልሽ። ከክፍለ ሀገር ወጥቶ ደግሞ ማስረጃውን እያሳየንሽ እኮ ነው አይደል? ክፍለ ሀገር እንዳልሆነማ ታውቃለች፣ ግን በቻለችው መጠን አላውቅምና አላየሁም በማለት ምን አልፋት ስለመሰላት ስታይ እንኳን ምንም ነገር እኮ ልትሰማሽም እንደምታውቂ የምናውቀው ቅድምም በተደጋጋሚ ነግሬሻለሁ። ይሄን ማስረጃ እንኳን እያሳየንሽ እንዲህ አይነት ጉዳት እንደደረሰበት እያሳየንሽ እንኳን ምንም አይነት ስሜት እያየንብሽ አይደለም። እንዴት እንደሆነ ነበር የተፈለገው? እንዴት እንደሆነ የፈለግከው? እንደ ሚስት ነው መሆን የነበረብሽ። አላውቅም። ምንም አውቀው ነገር የለም። ምንም አውቀው ነገር የለም ማለት ምንም አውቀው ነገር የለም። አሁን ስለምታወሩት ነገር ምንም አውቀው ነገር የለም። ምንድነው? ከፈለጋችሁ ደውላችሁ ጠይቁት ወይ ጥሩት። እዚህ ከሆነ ይምጣ። እዚህ እንደሆነማ ታውቂያለሽ። እዚህ ሀገር እንደሆነ ታውቂያለሽ። በደንብ ነው የምታውቂ። ለምን አንቺን ማግኘት እንደማይፈልግም ታውቂያለሽ። የላክሽለትን ቴክስት ላሳይሽ። እኛ እኮ መረጃ ይዘን ነው የምንዞር። እነዚህ የላክሽለት ቴክስት ይታይሻል። ስክሪንሻቱን አየሻል። ለምንድን ነው የኔ ላክሽለት? ተጣልተን ተጋጭተን ስለነበረ እኮ አሁን ይኸውልሽ፣ አሁን እኮ ወደ እኔ እየመጣሽ እኮ እየተግባባን ነው። ነገር ግን የምትዋሽው ነገር ከደረሰበት ነገር ከዚህ ነገር ጋር ምን ያገናኘዋል? እንዴት እኔ ወንዶች ልኬ ላስደፍረው እችላለሁ? ማን አለሽ? ማንም እኮ ወንድ ልከሽ አስደፍረሽዋል። ማን አለሽ? አሁን ተደፈረ አላልከኝም? ከአንቺ ጋር የሚያገናኝ ነገር አለ? ወንጀሉን ያሳየኝ እኮ ተደፍሯል ብሎ እኮ ነው አይደል? ተደፍሯል። እና ታዲያ ወንዶችን አስልከሽ ደፍረሻል ብዬሻለሁ። እኔ ወጥቶኛል። እንደዛ ነው አልከኝ እኮ አንተ ማለት አልከኝ እኮ። መቼ ነው እንደዛ ያለው? ዳይሬክት ቃል በቃል እንደዚህ ብዬሻለሁ እኮ። እኔ ቃል በቃል ልበላላችሁ ብዬ ነው አይደለም። አንቺ ያደረግሽው ነገር ስለሆነ ነው። አላደረግኩትም እያልኳችሁ ያደረግሽው ነገር ስለሆነ ለዛ ነው። አሁን ገና ከዚህ በኋላም እኮ እውነቱን እኮ ታወሪዋለሽ። ምንም የሚወራ ነገር የለም። እባካችሁ በክብር እንደመጣችሁ ሂዱልኝ፣ ውጡልኝ። ንገረኝ። እሺ ምንድን ነው ምክንያቱ? ምክንያቱም ንገሪኝና ችግር የለም። የምን ምክንያት? ይህን ነገር ልታደርገ የቻልሽበት በቃል ኪዳን ነው? በጓደኛሽ በቃል ኪዳን ነው? ከትዳር በፊት በተፈጠረ ነገር ነው? ምንድን ነው ያናደደች? ንገሪኝ። እንደዚህ የሚያደርስ ነገር ምንም ነገር የለም። አላደረኩትም እያልኳችሁ ነው ያለሁት። እንዴት ነው ስለ ቃል ኪዳን ስለ ሁሉም ነገር እያወቅን እየሰማሽ ምንም ነገር እንደማናውቅ አክት የምታደርጊ? እሱ የሰማችሁት መረጃ ምን እንደሆነ አላውቅም። ካላወቅሽ ለምን አልጠየቅሽም? ያልጠየቅሽበት ምክንያት እኮ ስለ ልጅቱ ስለምታውቂ፣ ስለ ልጅቱና ስለ እሱ ስለምታውቂ ማወቅም አልፈልግም። እኔ በቃ ማወቅም አልፈልግም። ለምንድን ነው ስለ ባለቤትሽ ማወቅ የማትፈልጊ? ምክንያት አለሽ? ተጣልተናል። እሺ ምንድን ነው ያጣላችሁ? እያንዳንዱን ነገር መናገር አለብኝ? አዎ በቃ በማይሆን ነገር ተጣልተናል፣ ግን ደግሞ ተመልሰን እንታረቃለን። ይሄ እኮ ባልና በሚስት መሀል ያለ ነገር ነው። ሰው ይጣላል። ስንት ቀን ሆናችሁ? ዛሬ 4ኛ ቀን ነው መሰለኝ አይደል? ነው 5ኛ ቀናችን ነው። 5ኛ ቀናችሁ። ለምን ተዋሻለች? ልጁ ራሱ የጉዳት ከደረሰበት 2 ሳምንት ነው። ከ2 ሳምንት በላይ የፈጀ ነገር ለምንድን ነው 5 ቀን የምትይ? እንደምትዋሽ ስለማውቅ ነው አሁን 4 ቀን ነው ወይ ብዬ ጠየኩሽ። አሁን እኮ እዚህ ጋር ምንም የሚያስዋሽሽ ነገር የለም። የተፈጠሩ ብዙ ነገሮች አሉ። አዎ ተናደሽ ሊሆን ይችላል፣ በቀል ሊሆን ይችላል። ምንም የምናውቀው ነገር የለም። ነገር ግን ያደረግሽው ነገር ቢያንስ አሳማኝ እንኳን ከሆነ ምንድን ነው ምክንያትሽ?
እኔ ደግሞ እኮ ደጋግሜ ግሮሬ እኮ ደረቀ። ራሱ ለእናንተ ለማስረዳት ግሮሬ ደረቀ። ምንም አላደረኩም። አማርኛ ነው ማወራ አይደል መሰለኝ። አማርኛ ነው። በቃ ታዲያ የምትዋሽውም አማርኛ ነው። እውነቱን ስትናገሪም በአማርኛ ይሆናል። ምንም እኮ የሚያናድድ ነገር የለውም። እንዴ በጣም እያናደዳችሁ ነው። ታውቂዋለሽ እያንዳንዱ ነገር። ለምንድን ነው ጉሮሮሽ የሚደርግ? አንድ አይነት ነገር ደጋግሜ እየነገርኳችሁ ነው። አንድ አይነት ነገር አንድ አይነት ነገር አይደለም የምትነግረን እኮ ያለች። አንድ አይነት ነው እየነገርኳችሁ ያለሁት። 4 ቀን ነው 5 ቀን ነው ያለሽ። ጉዳቱ ከደረሰ 2 ሳምንት ነው። ይሄ ነው አንድ አይነት ነገር የምትነግሪ? ከ2 ሳምንት በላይ ያለፈውን ነገር 5 ቀን ትይኛለሽ። 4 ቀን ነው ስላልኩሽ አሁንም ሌላ ነገር በለሽ። አሁንም ትሳሳቻለሽ። ውሸት ስለሆነ ውሸት አይደለም። ትክክለኛ የሆነ ነገር ቢሆንማ ቀኗን ነው የምትናገሪ። እንቅጯን ነው 5 ቀን ከተጣለ 5 ቀን አይደለም። ለምን ተዋሻለሽ? እናንተ ነበራችሁ ስንጣላ። ይሄ ጉዳት የደረሰበት ስንት ጊዜው እንደሆነ ይታያል። አሁን እኮ መረጃ ያሳየሁሽ ቀኑንም አብረሽ እንድታዩ ነው። አንቺ ግን ማየት አልቻልሽም። ተደፈረ የሚለውን ብቻ ነው ያየሽ። ሁኔታ አይጻፍም እንዴ? ቀኑን እኮ እያሳየሁሽ እኮ ነው። ሆስፒታል የገባበትን ቀን እያሳየሁሽ ነው እኮ። ቀኑ አሁን ከ2 ሳምንት ካለፈው እኮ በጣም ቆይቷል ማለት እኮ ነው። ምንድን ነው ይህን ነገር? ተይው፣ ቀልዱን ተይውና ችግር የለውም። ልቀልድ እንጂ እናንተማ እኮ እንቀልድ እያደረጋችሁ። ምንድን ነው እንደዚህ ያልተሰማሽ? ደስ ያለሽ ምንድን ነው? እስኪ ንገሪ እስኪ። እንደው በፈጠረሽ ምንድን ነው ደስ ያለሽ? ምንም ያስደስት ነገር የለም። እየሳቅሽ እኮ ነው። ደስ ብሎሻል እኮ በሱ ጉዳት። እና ታዲያ እየሳቅኩ አይደለም። እና ምንድን ነው? እሺ የእናንተ ሁኔታ ነው የሚያስቀኝ ያለው። እኛ ጋር ምንም የሚያስቅ ነገር የለም። ሲሪየስ መታችሁ ወንጀለኛ ነሽ እያላችሁ ቃል በቃል ሁሉ ነገር ወደ አንቺ እያመለክታል ነው ያልነ እንጂ አንቺ ወንጀለኛ ነሽ አላለም። አንቺ ግን እኔ ነኝ ወይ? ከእሱ አይተናነስ። አሁንም እኮ ምንም ያልተባለን ነገር ነው። አንቺ ቀጥታ ራስሽ ተርጉመሽ ቅድም ምንም ነገር ያልተባለን ነገር እኔ ነኝ ወይ ያስደፈርኩት አለሽ። እኛ ምንም ያልነው ነገር የለም። ይኸውልሽ ፈርተሽ ደንግጠሽ ሊሆን ይችላል። ሰሚኛለሽ? በትክክል ስለተፈጠረው ነገር አስረጅን። አሁን እኮ መግባቱ አይቀርም። መግባቷ በምን እንደማይቀር ልንገርሽ። አንዱ ልጅ ታውቋል። አንዱ ልጅ ስለታወቀ እሱ በቂ ምስክር ነው አንቺን ለማስገባት። በቃ ጥሩ ካገኛችሁ ትወስዱታ። አዎ እንወስዳለን። እሱን ስንወስድ መጀመሪያ የምናደርገውን ነገር ልንገርሽ። አሁን ወደ ጣቢያ ነው የምትሄጂ። አልሄድም። እሱን ታየዋለሽ። እንዴት እንደምትሄጂ ምንም ችግር የለውም። መጥሪያ ያዘ ፖሊስ አለ። መጥሪያ ይሰጥሻል። ውልቅ ብለሽ ትወጫለሽ። ወደ ጣቢያ ትሄጃለሽ። ወደ ጣቢያ ስትሄጂ ስልክሽን ይቀበሉሻል። መረጃ ይወስዳሉ ከስልክሽ፣ ከማን ጋር እንዳወራሽ፣ መቼ ኤግዛክት ቀን፣ ያንን ነገር ከመፈጠሩ በፊት ያወራሽው በሙሉ እስከ ቴክስቷ ድረስ ትወጣለች። ከዛ በኋላ ምን እንደሰራሽ ምን እንዳደረግሽ ይታወቃል። ይሄ በጣም ቀላል ማስረጃ ነው። ነገር ግን እኛ መርማሪ ጋዜጠኞች ነን። ይህን ኬዝ የያዝነው እኛ ነን። ከእኛ ጋር በገንዘብ መነጋገር ምትችይ ከሆነ፣ ከእኛ ጋር ማውራት ምትችይ ከሆነ ልትደራደሩኝ የመጣችሁት። ለምን አንደራደርሽም? ዘመኑ ገንዘብ ነው አይደል? ሁሌ ቅጥረኛ እንፈልጋለን። ደህና ገንዘብ ካገኘን ማን ይጣላል? እስኪ ንገሪኝ። ይችን ወንጀል እንደሰራሽ ደቀናችሁ ልትደራደሩኝ ነው? ኖ ይህን ማን አጥፋው፣ ካሜራማን አጥፋው። ይሄማ ይጠፋል፣ ምንም ጥያቄ የለውም። ገብቻል። ዘመኑ የሳንቲም ነው አይደለም? ንገሪኝ። ገንዘብ ነው። ስለዚህ ምን አለ መሰለሽ፣ ከኔ ጋር ማውራት ካለብሽም እነሱ ይወጡ፣ መውጣት ይችላሉ። እኔ እና አንቺ እናውራ። እሺ እሺ። ና ካሜራ እየሰማሁህ ነው። አሁን ማውራት እንችላለን አይደል? ይኸውልሽ ፖሊሶች በደንብ አድርገው አጣርተው የያዙት ጉዳይ አለ። አንደኛው ምንድን ነው? ይህ ነገር ሲፈጠር ከመፈጠሩ በፊት ያወራሻቸው ልጆች አሉ፣ እነዛ 2 ወጣቶች ማለት ነው። በዛ ላይ ደግሞ አቶ ዮሴፍ የሚባለው እሱን አንስቶ የወሰደው ሰው እኔም ምስክሩኝ እቀርባለሁ ብሏል። እኔ ነኝ ያስታውኩት ነገሩ። መጀመሪያ እኔ ላጣራ፣ ከባለቤት ጋር ላወራ፣ ከዛ በኋላ ጥፋቱ የሷ ከሆነ ትቀጣ ብየዋለሁ። ገብቻል። ተጎጂ ስለሆነ እንዳይጎዳ ብዬ ነው። ነገር ግን አሁን እኔና አንቺ
ልንደራደር የምንችለው ነገር አንደኛ ገንዘብ ነው አይደል? እንደምታየው ልጆች አሉኝ። እነዚህ ልጆች መታገዝ አለባቸው። ለእነሱ ብር እንሰጣቸዋለን። እኔና አንቺ ነገር ቀስ አድርገን ማጥፋት እንችላለን። አሁን የባለቤትሽ ፋይል ከኔ ጋር ነው ያለ። እሱን አጠፋለሁ። እሱን ካጠፋው ወደ አንቺ የሚያመለክት ምን ነገር ይኖራል? ምንም ነገር አይኖርም። አንቺ እንዲሁም ቶሎ ብለሽ ዛሬው ምን ታደርጊያለሽ? ባለቤቴ ጠፍቷል ብለሽ ማመልከት መቻል አለብሽ። ባለቤቴ ጠፍቷል ይመጣል ብዬ ነበር፣ ፊልድ ነኝ ብሎኛል፣ ተኮራርፈንም ነበር፣ ቴክስት ልኬለታለሁ። አሁን ግን ላገኘው አልቻልኩም። ዛሬውኑ ማለት ነው እናደርገው። ዛሬውኑ ጀምረን ስራ መስራት አለብን እኔና አንቺ። ያ ከመሆኑ በፊት ግን አንቺ በቃል ኪዳን ጉዳይ የተከፋሽው ነገር ካለም በሌላም የጠረጠርሽው ነገር ካለ ይገባዋል። መቼም አንዳንድ ሰው ይገባዋል አይደል? እንደ እውነቱን ስናወራ አይደል አይደል ወይ? አንዳንድ ሰው ይገባዋል። ግን አሁን አንቺ ምንድን ነው በቃ የተናደድሽበት በባለቤትሽ እርር ያልሽበት ወይም የተናደድሽበት ነገር ምንድን ነው? እሱን ንገሪኝ መጀመሪያ። እና በቃ በጣም ስለምወደው ነው። ያው ያንተ የሆነ ነገርም ደግሞ ሌላ ሰው ሲወስድብህ ማየት አትፈልግም። ልክ ነሽ። እና በፊት ላይ ከእሷ ጋር ነበረ ከቃል ጋር። ከዛ በኋላ ነው ወደ እኔ የመጣው እንደሚወደኝ የነገረኝ። ከዛ ግን አብረን በትዳር ከቆየን በኋላ ከእሷ ጋር ይሆናል ብዬ አላሰብኩትም ነበረ። ለካ በድብቅ እየተገናኙ ምናምን የበፊት ፍቅራቸውን እንትን እያሉ ነበር። እኔ ተሰማኝና ያው የማውቀው ነገር እሱ ካደ። ያን በምን ነገር ነው ያወቅሽ? ማለት ግንኙነት ላይ የቀነሰብሽ ነገር ስላለ ነው የጠረጠርሽ? ሁሉም ነገር ቀነሰብኝ። ብዙ ጊዜ እሷ ስትመጣ ቤት መዋል የማይፈልግ ሰው ቤት ይውላል እሷ ስትመጣ። አንዳንዴም ደግሞ ብቻቸውን አገኛቸዋለሁ ቤት ውስጥ። ጥሩ። ይሄ ያናዳል። ለመናደድ በቂ ምክንያት ነው። እና በቃ በጣም ስለምወደው እንደዚህ ያደርግበታለሁ ብዬ በቃ ግን ንዴቱ ስትገባ ራስን መቆጣጠር ያቅታል። ስለዚህ ይህን ነገር ታዲያ ማን ነው ይሄን ሀሳብ የነገረሽ? አንቺ እንደዚህ ማድረግ እንደሚቻል በወንዶች እንደዚህ ማስጎዳት እንደሚቻል ሰውን ወንድ ልጅን ማን የነገረሽ? እንዴት ነው ልታረጊው የቻልሽ? ሰው አይደለም የነገረኝ። ብዙ ጊዜ ፊልም አያለሁ እና የውጭ ፊልሞች ምናምን ስለማይ እኛ ሀገር ውስጥ አለ ወይ ብዬ አላወቅኩም ነበረ። ግን በቃ እንዲህ በሰው በወሬ ልጆቹን አገኘኋቸው። ምን ላይ ነው ያገኘሻቸው? በምን ሶሻል ሚዲያ ላይ ነው? አይደለም እንደዚህ በሰው መጀመሪያ ሌላ ስራ ነበረ የምንሰራው። እንደዚህ ለዚህ ፐርፐዝ ብዬ አይደለም ያገኘኋቸው ልጆች። ለምን እሷን ሳላስጎዳሻትም? ቃል ኪዳን ነው እሱ እንዲጎዳ ነው የፈለግሽ? እሱ ነው ህመሜን እንዲታመም የፈለግኩት። እና አሁን በመጎዳቱ እሱ በወንድ በመደፈሩ ምንድን ነው ያገኘሽው ጥቅም? አይዞሽ። አሁን እኔና አንቺ እንግዲህ ሰዎቹን እነሱን ሁሉ አስወጣውኝ ምንድን ነው በግልጽ እንድናወራ አይደል? እኔና አንቺ በግልጽ ማውራት አለብን፣ መነጋገር አለብን። ስለዚህ አሁን አንቺ አንዱን እየደበቅሽ አንዱን ግልጽ ሆነሽ እንድታወሪኝ ሳይሆን ግልጽ ሆነሽ የተፈጠረው ነገር አንድ ጊዜ ተፈጥሯል። የሚመለስ ነገር አለ? አዎ እኮ ስለሌለ። ስለዚህ አሁን ምንድን ነው ቃል ኪዳንስ ምን አደረግሻት? አሁን ማስረጃዎቹን በሙሉ ታጠፋልኛለህ። እሱንም እነግርሻለሁ እኮ እሱን። እኔ ደግሞ ቃል የማጥፍ ሰው አይደለሁም። እሺ። ስለዚህ ዞር ማለት ካለብሽም የሆነች ቦታ ዞር ብለሽ እንድትቆይ ማድረግ እችላለሁ። እሺ። ስለዚህ አሁን ከአንቺ የምፈልገው ነገር ምንድን ነው? ግልጹ እንድታወሪ። ማስረጃዎቹን በሙሉ ድራሹን ነው ማጠፋልሽ። ልመንክ እኮ ሌላ አሁን ከዚህ በላይ ምን ማወቅ ትፈልጋለህ? ማወቅ ያለብን በሙሉ አውቃለሁ። እሷ ላይስ ምን አሰብሽ?
ዝም አትያትም። ያለውን ነገር ባለቤትሽን ያክል ነገር እየተገናኘች እንደሆነ ካወቅሽ ወይም ከጠረጠርሽ እንዴት ነው ዝም ያልሻት? ምክንያትሽስ ምንድን ነው? ወይስ ቀን እየጠበቀች ነው? እሷም እንዴ ባላወሩ እሱን አስፈላጊ ነው? አዎ፣ አይ ግልጽ እስካወራነ ድረስ መተማመን አለብን። እኔ አምነሽኛል። እሱማ ልክ ነህ፣ ግን ማመን አለብኝ። እሷ ላይ ምንም ነገር ስላላደረኩኝ አላሰብኩበትም። ገና ሳስብበት አሳውቃለሁ። ገና አላሰብኩም። ስለዚህ እሱ ላይስ እንዴት ነው ያገኘሻቸው? በሰው ነው ያልሽኝ? በሰው። ስለዚህ በስልክ ነው የሚገኙ ማለት ነው? ግን የሉም። እዚህ የሉም ማለት ምንድን ነው? አሁን ላይ እዚህ አዲስ አበባ አይደሉም። የት ነው ያሉት? ወደ አዳማ ሄደዋል። ሲደወላቸው ይመጣሉ፣ ይሰራሉ። ቀኑን ቀድሜ መናገር አለብኝ። ስለዚህ አይመጡም። አሁን በቂ ክፍያ ነው የከፈልሻቸው? እንዲመቱልሽ ነው እንዲደፍሩት ነው? ግን ሀሳብሽ እስኪ ግልጽ አድርገሽ ንገሪ። ማለት የምትወጂውን ነገር እንዲደበድቡት ነበረ። እንደዛ ከሆነ ለምን እንደዛ ያደርጋሉ? አሁንም ውሸትሽን አቁሚ ይልሻለሁ። ውሸት የሚባል ነገር እኔ አልወድም። ተስማምተን እኔና አንቺ ስራዎችን ልንሰራል፣ ልንተጋገዛል እኮ። እኔ አስፈራርተው እንዲደበድቡት ነበረ። ያማ ሊሆን አይችልም። ምክንያቱም ይህን ሰው ለመድፈር ፐርፐዝ ነው የመጡ እነዚህ ሰዎች። ደፍረዋታል። 2 ሰው ነው የደፈረው። ለመምታት እንኳን ቢሆን አንድ ሰው ደፈረው ይባል መቼም እንደው አሁን 2 ሰው የደፈረበት ምክንያት ኮምፕሊት እንዲደፈር ስለምትፈልጊ ነው ወይስ ከዚህ በፊት ወንድ ልጅ ተደፍሮ በጣም እንደሚጠላና እንደሚጸየፍ ስላወራሽ ነው? ይህን ተደጋጋሚ አውርቶሽ እንደሚያውቅ አውቃለሁ አይደል? እና ታዲያ አሁን የሚፈራውና የሚጠላውን ነገር ለአንቺ ግልጽ ሆኖ ስላወራሽ አሁን ድክመቱን ተጠቀምሽ ማለት ነው? ምንድን ነው እስኪ ንገሪ። እንደነገርኩ ነው። ልጆቹ መጀመሪያ አልተስማሙም ነበረ እኮ። በኋላ ላይ ነው በሰጠሻቸው ብር ነው ተስማሙ? ብር ስትጨምሪያቸው? ስለዚህ አሁን ስልካቸውን ማግኘት እንችላለን? እዛኛው ስልኬ ላይ ነው ያለው። ከሱ እንደሚኖር እርግጠኛ ነኝ። አሁን ዝም ብለሽ ግቢና ስልካቸውን አሳይ። ውሸት እንደዚህ አሁን ውሸት ቶሎ እንደዚህ የምትዋሽ ከሆነ ልክ አይሆንም። አልዋሸሁም እኮ ግን ስልክ አለ። ከሱ ነው ያለ ስልኩ፣ የሌላ ስልክ አይደለም ያለ። ለምን ትዋሻለሽ? ከዚህ ስልክ አለ፣ ከሱ ስልክ ካለ ደግሞ አወጣሽ። ልጆቹ እነዚህ ናቸው፣ የሁለቱንም ስልክ እኮ። ግን አስፈላጊ ነው? አስፈላጊ ባይሆን ለምን ጠይቅሻለሁ? እኔ ደግሞ እኔ እነሱን እፈልጋቸዋለሁ። ለምን በይ፣ ሌላ ስራ እነሱ ጋር መስራት እፈልጋለሁ። ሌላ ምን አደርጋቸዋለሁ? እነዚህ ስራ መስራት ስለምፈልግ የእነሱን ስልክ ስጭኝ። የትኛው ነው ስልኩ? ይሄ 47 መጨረሻው? እሺ፣ አንደኛውስ አሳይኝ። ደለሽ ከዚህ የምትፈልጊው ማውጣታችን በዚህ በስሙን ጽፈሽ ማውጣታችን አወጣሁልህ እኮ። ቆይ ተሳስቻለሁ፣ አንድ ዲጂት ይጎለዋል። እሺ፣ ስለዚህ አሁን 2ቶች ናቸው አይደል? እስኪ ፓተርኑን ክፈቸው። እሺ፣ አሁን የ2ቶች ስልክ የሰጠሽኝ እንግዲህ ይህን ስራ ሲደወላቸው የሚመጡት ሰዎች ናቸው አይደል? ስልክሽን እኔ ጋር የሚቆይ ችግር የለም። ቆይ ስለምፈልገው ስልክሽን እኔ ጋር የሚቆይ። ስለዚህ አሁን እነዚህ 2 ልጆች ሲደወላቸው ይመጣሉ። ወንድ ደፍረው አስገድደው ከዛ ይሄዳሉ ተመልሰው። አይቀመጡም፣ ተመላላሽ ናቸው ማለት ነው አይደል? አናግረኝ እንጂ እና ዝም አትበይኝ። ገና ብዙ ስራ ልንሰራ ሁሉንም ነገር
እኮ ዝም እያልሽኝ ነው ታዲያ ስጠይቅሽ ዝም ለምን ትይኛለሽ? አሁን ባለቤትሽ ላይ ያደረግሽው ነገር ጸጸት አይሰማሽም? ይሰማሻል? እና የሚሰማሽ ከሆነ እሱን ለማግኘት አልሞከርሽም? ለማየት በጣም እወደዋለሁ ብለሽኝ ነበር ቅድም። የምትወጂው ከሆነ ለማየት አልሞከርሽም? እንዴት ብዬ አይኑን አየዋለሁ? እሺ ለአንቺ ቤተሰቦች ምን አልሻቸው ስለሱ? የእሱን መጥፋት ምንም የሚያውቁት ነገር የለም? ያንቺም የእሱም አያውቁም? ስልኩ አልሰራ ሲል በተለይ የእሱ ቤተሰቦች ይጨነቃሉ ብለሽ አላሰብሽም? ፊልም እንደወጣ ነገርኳቸው። እንደዛ ስለሆነ አይደውሉበትም። ተናግረው ይሆናል ብለሽ ሀሳብ የለሽም ለቤተሰቦች ወይ ለአንቺ ቤተሰብ? እንደዚህ ተደረግኩ ብሎ ይነገራል አይመስለኝም። ድፍረት ስለሌለው አይነግራቸውም ነው። ለመሆኑ ስንት ከፈልሻቸው ለልጆች? ስንት 100,000 ብሮችን ከፈልሻቸው ለልጆቹ? 300,000 ብር። አሁን ክፍያ ስላገኙ በምንድን ነው ትራንስፈር ነው ያደረግሽላቸው? ካሽ ነው? እንዴት ነው የከፈልሻቸው? ከጨረሱ በኋላ ካሽ። ካሽ የተጠቀምሽ ለምንድን ነው? አካውንታቸው እንዳይታወቅ ነው? ያን ሁሉ ብር እሱ እዛ በረሃ ላይ ሆኖ የሚልክልሽን ብር ወደ ስራ መቀየር አትችይም አንቺ? አሁን እኮ ተስማምተህ እኮ ሌላውን ምክር እየመከርክኝ። ለምን አልመክርሽም? የሰራሽው እኮ የሰይጣን ስራ ነው አይደለ? ወደ ስራ ለምን አልቀየርሽውም ብሩ? ለምንድን ነው ለእነሱ ከፍለሽ ባለቤትሽን ያስደፈርሽው እያልኩሽ ጥያቄ ስጠይቅሽ መልስ ነው የምፈልግ። በቂ መልስ እንመልሽ ይልክ የለ እንዴ? በቃ ቅናት ነው ይህን ሁሉ ያደረገው? በአይንሽ አይተሻቸዋል አብረው ተኝተው? ጥርጣሬ ነው አይደል? አልጋቸው ላይ ነበር መገላቸው ሁለቱ። ስለዚህ ጥርጣሬ ነው። አላየሻቸውም? በአይንሽ አላየሽም? ያየሽው ነገር የለም? አሁን ገና በጥርጣሬ ባለቤትሽን አስደፍረሽ ወንዴ 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 አቤት። ግባ ግባ። ጥራው ካሜራ ነው ካሜራ አሁን የተለያዩ አማራጮች አሉ። እና ወንዴ ቁጭ በይ ቁጭ በይ፣ በስነ ስርዓት ቁጭ በይ። እንግዲህ አሁን የነገርሽኝ ነገሮች አሉ። ስለዚህ ምን ታደርጊያለሽ መሰልሽ? በገዛ ስልክሽ ለልጆቹ ደዊ ጥሪያቸው። ልተባበረሽ የምችል በዚህና በዚህ ብቻ ነው። ምንድነው ስንት ነገር አውርተን ማለት? ምንም ከኔ ጋር ምንድን ነው ያወራሽው? ነገር ልጆቹን ነገር እኔም እኮ ነግሬሻለሁ አይደል? ገብቶኛል። እኔም ልጆችን ለስራ ፈልጋቸዋለሁ ብዬሻለሁ አይደል? አላልኩሽም? ለስራ ፈልጋቸዋለሁ ብዬሻለሁ። ስለዚህ እነሱ ደግሞ የኔ ወንድሞቼ ናቸው። አንቺ እነሱን ታምኛቸዋለሽ አይደል? ስለምታምኝ ታሰሪያቸዋለሽ። እኔም ደግሞ እነሱን አሰራቸዋለሁ ሰው። ስለዚህ አንቺና ደውይላቸው እና እንዲመጡ አድርጊያቸው እንዲያምኑ። እሺ ግን ምንም እንትን አይልማ። እኔ ምን ያደርጉልኛል እነሱ? ቀጥታ ስራ ነው የምንሰራቸው፣ ወደ ስራቸው ይወጣሉ እነሱ። አሪፍ ስራ እንደተገኘ የሚያወራውን ነገር ምናምን ሰምታለች። እንዲያምኑ አያቸው ከውስጥ ገረብ እንዲያምኑ። ሄሎ ሄሎ፣ እንዴት ነክ? አይሰማም? ይሰማል። የሚገርም ስራ መጥቶላችኋል። የት ናችሁ?
በቃ ጓደኛህንም ይዘህ ሆና። እሺ አሪፍ ስራ ነው። እቤት ነኝ። ቶሎ ለወጣ ነው። እሺ አፍጥኑት። በቃ እሺ። በጣም አሪፍ። አሁን አምስት ነው ወንዴ ያዝሽ። ምንም ነገር አይፈጠርም አላልክም? ምንም ነገር አይፈጠርም። ምን ነገር ይፈጠራል ብዬሻለሁ? ይፈጠራል ብዬሻለሁ። ለምን ስልክ የምትወስድብኝ? ለምንድን ነው ማለት ምንድን ነው? ለምን ስልክ የምትወስድብኝ? ስልኩ ምን ሊያደርግልሽ ነው? በእንጀል ስልኩ ምን ሊያደርግ ነው? ምን እየሆንክ ነው? ምን እየሆንክ ነው ማለት ምንድን ነው? እነዚህ ሰዎች እንደምንፈልጋቸው ነግሬሻለሁ አይደል? ስለዚህ ሲመጡ ደግሞ የምናወራውን ነገር እናወራለን። ቁጭ በይ አልፈሽ እስገባት ወስድ እስገባት። ሲመጡ ወጣ እንድታስወጣቸው አድርገልኝ። እሺ ያዝ ካሜራ። እሺ አርፋሽ ቁጭ በይ። እሺ ምንም ነገር አስባለሁ ብትይ ነግሬሻለሁ። ወዴ እዛው ይዛት ቆይ። እሺ ሰማኛለህ? ቁጭ በል ስነ ስርዓት ያዝ። እሺ ምን አረግ ስነ ስርዓት ይዘህ የምትቀመጥ ከሆነ ስነ ስርዓት ይዘህ ተቀመጥ። እሺ ኧረ ምን አረግን? ምን አረግን ማለት ምንድን ነው? በማናውቀው እኮ ነው። ምንድን ነው የማናውቀው ማለት? ጠርታና እንደ የመጣ ነው። እኛ ምንድን ነው? ቁጭ በል እንዳትበላሽ። ቁጭ በል ወሬ አልፈልግም። ማናችሁ እናንተ? ሲጀመር ምንድን ነው ነገሩ? ቆይ ምንድን ነው ማናችሁ ማለት? የሰራችሁትን ስራ ታውቁታላችሁ። ምንድን ነው የሰራነው? ምን አባል ሰራ ለመጣ ንገረኝ። በቃ ተደወለልን፣ ስራ አለ፣ መጣን፣ አለቀ። ምንድን ነው እንደሱ አይደለም። ምንድን ነው ቁጭ በል ዘርጋው፣ እግርህን ዘርጋው። ቁጭ በል ስነ ስርዓት ያዝ። እሺ በመጀመሪያ በስነ ስርዓት ሲወራው ተቆም በል ና ወደና ምንድን ነው ያስፈራ? ምንም ማለት ምንም ማለት ፈቸው ወደ ምንድን ነው እንደማማስ ነው እሺ በተሽኮ በል አሁን ይኸውልህ በመጀመሪያ ስነ ስርዓት ይዛችሁ እንድታወሩ ፈልጋለሁ። እሺ ስነ ስርዓት ካልያዛችሁ ስለምረግጣችሁ። እሺ እንደዚህ ስለምረግጥ ስነ ስርዓት ያዝ። ወሬ አልፈልግም። ስነ ስርዓት ስትጠየቅ ታወራለህ። ስትጠየቅ እስካልተጠየቅ ድረስ ጸጥ። ስሙ እንጂ ምንድን ነው ይሄን ስራ ስትሰሩ የምታገኙት ገንዘብ ነው እንደዚህ ያሳበዳችሁ፣ አይናችሁን ያስጠፋችሁ፣ ምንድን ነው ጭንቅላታችሁን ያስደፈናችሁ? ምን አይነት የምትሰራውን እያንዳንዱ ስራ አውቃለሁ። ቆሻሻ የሆነ ድርጊት ነው የምትሰራ። ዝም በል አንተኛው ስማ፣ ቀና በል። የአንተ ፊትህ ፖሊስ ጣቢያ ላይ ያለች ይህን ማወቅ አለብህ። አንተ በታሪክ አታመልጥም። በታሪክ
ነገር እኮ ምንድን ነው? ቆይ ነገር በጨለማ እናቀመኛ እኮ ችግር የለውም። ስማ በጨለማ ምንድን ነው ያደረጋችሁ? ማን ነው ወንድ ልጅ ድፈሩ ብሎ ስልጣን የሰጣችሁ? ቆሻሻ ወንድ ልጅ ይደፈራል? ምን አይነት ጊዜ ላይ ነው የደረስን? ምንድን ነው የምትሰሩት? ምን ልታደርግ ነው የመጣህ? እሺ ምንድን ነው? ምን ልትሰራ መጣህ? ስራ አለ በቃ የሚጫነቃለ የሚቆን የተባላችሁ። ጥሩ አንተ ነይ ብቻ ነይ ይጫነቃለ የተባላችሁ። ነይ ብቻ ነይ ብቻ ነይ ምንድን ነው የሚጫነው? የምታመጡ መስሏችኋል? ወንዴ ውጣ! በር ላይ ገመድ አለ ይዘልኝ። አልነግሩም እንደ የሚጫነቅ አንድ ያልሽው እንዲህ ምንድን ነው? ከነዚህ የደወለች የሚጫነቃ የሚባል ነገር የለም። እንደዚህ አትዋሹ። ለምን ይጠቅማችኋል ውሸት? አባቴ አትበለኝ። ምንድን ነው የምን ዕቃ? ሁለታቸውን ብድግ ልንገርህ፣ ቃል ልግባላችሁ። ምንም ነገር እሞክራለሁ ብትሉ እግርህን በጥሽ የምጥልልህ ተስ ጀርባ ለጀርባ በደንብ አድርገህ ሰራችሁ። ሌባ ሁለቶች ናቸው። ግን ነግሬ ካልነበር ምንድን ነው ነግሬ ካልነበር ማለት አማርኛ ሽራስ ያስጠላ። በጥፊ እንዳላቸው ተናገሩ እስኪ። ስማ ወንድ ልጅ ለመድፈር ገንዘብ ሲከፈላችሁ እሺ ብላችሁ ትቀበላላችሁ? ኧረ ምን ወንድ ነው የምትለው አባት? ያ ምን ወንድ ነው? ኧረ እንደሱ አይደለም። ምን ልምታ? ጉልበትን በትሸልጣለህ? ልምታ? መተዋለሁ እኮ መተዋለሁ። ልታመልጥ ነው ብዬ በትሸልጣለህ? እሺ ኧረ እሺ እና ምን አበር እሺ በትሸ ነው የምጥልልህ። ቆሻሻ ተናገረው። ምንድን ነው ይሄን ነገር ያስደረገ? ምንድን ነው ይሄን ነገር ያስደረገ ነገር? እስኪ ንገረኝ። ወንድ ልጅ እንዴት ይደፈራል? አንተ ወንድ ነህ ለመሆኑ? ንገረኝ። ወንድ ልጅ ይደፈራል? እንደዚህ ይደረጋል? ምንድን ነው ገንዘብ ነው የሚደፍናችሁ ጭንቅላታችሁ? የምን አባቃ ነው? እንሰማ ነበር ነው የምን ቃል? አሁንም የሆነ ልጅ እናገላለን። ይኸው ደግማለሁ። ንገረኝ። ምንድን ነው የምንናገረው? ወደ ውስጥ ገብቼ ነው የምወጣ። ንገረኝ፣ ዝም ብለህ ንገረኝ። ምንድን ነው የምንናገረው? ምንድን ነው የምንናገረው? ለምንድን ነው የቆሻሻ ድርጊት የምትሰሩት? ለምንድን ነው ወንድ ልጅ የምትደፍሩት? አንተ ነው እንጂ አንተ ያረከው ነገር እናንተ አድርጋ ያደረጋችሁት ንገረኝ። ንገረኝ እስክትነግረኝ ድረስ እንደውም አላውቀውም። ትነግረኛለህ ወይስ እንዲህ አረኛ ምንም አናውቅም። በልሽ ምንም እኮ ቀና በል ዛሬ ቀና በል አንተ ልውስ ቀና ይለውሳል። ተናገር። ምንድን ነው? ንገሩኝ። ይኸውላችሁ ስሙኝ። አንተ ቀና በል
በጫማ ነው ወደ ላይ ቀረ ማለት ነው። ንገረኝ ይሻላል። ገንዘብ አይደል የምትፈልጉ? ገንዘብ ነው የምትፈልጉ አይደል? ንገረኝ። ገንዘብ ትፈልጋላችሁ? ገንዘብ እንሰጣችኋለን። ዛሬውን ጣቢያ ከምናደርሳችሁ እጃችሁን ነፍታችሁና ገንዘብ ሰጠን እንሰዳችኋለን። ምን ሰዳችሁ ግን እውነቱን ስትናገሩ እኮ በጸባይ ገንዘብ የምትፈልጉ ገንዘብ ነው ችግራችሁ። እኛ ደግሞ ገንዘብ ችግር የለብንም። ገንዘብ እንሰጣችሁና ትሄዳላችሁ። ከመሄዳችሁ በፊት ግን እኔን ሳቷችሁን ግልጽ አውሩኝ። ውሸት ምን ያደርጋል? ስለዚህ ይኸውላችሁ ስንት ነው የከፈለቻችሁ? ባለቤቷ እንድትደፍሩ ስንት ነው የተከፈላችሁ? ለምንድን ነው 300 ያልሽ? 300 ነው የሰጧችሁ አላልሽ? ምን አሷሽሽ? ቀሪ ያላችሁ ምን ቀሪ የቀረ ብር አልሰጠሻቸውም? 300 ነው የሰጧችሁ። ማፈሪያ ነሽ። እሺ ቀጥል። 400 ሺህ ተቀበልክ። ከዛ ደፈራችሁት እኮ። ያው ተረጋግቻለሁ እኮ። ስናደድ እኮ እንደዚህ አይደለም። ስናደድ እግርህን እዚህ ላይ መትቼ ከዛ በኋላ ነው የማወራህ። ስነ ስርዓት ትበያለሽ። አንቺ ስላልታሰርሽ ነው ማፈሪያ። ሰራት እጃ እንደው የምን ወሬ የምታበጃ አንቺ ወሬኛ። ሰራት ግጥም አድርግ በል። ሰማይ በል። አሁን እዚህ ጋር ውሸት ምናምን አያስፈልግም አይደል? ውሸት አያስፈልግም። እናንተ የምትፈልጉት ብር ነው አይደል? አሁን በቦክስ በኃይል ምናምን አያስፈልግም አይደል? ልክ አይደለም። ስለዚህ ልክ ስላልሆነ ምን እናደርጋለን መሰላችሁ? ብር ነው የምትፈልጉ። ብር የምትፈልጉ ከሆነ ብር እንሰጣችኋለን። ለመሆኑ ወላጆቻችሁ የት ነው ያለው? ተነስቼ ላውራችሁ። እጃችሁ የሚፈታው እውነቱ ነው። ተውን ስናወራ ከጨረስን ትፈታላችሁ። እሺ ንገረኝ እስኪ አንተ ወላጆች የት ነው ያለው? ወላጆች እኛ አሁን አመት ምናምን ሊኖርም ሊሞላ ነው። ቤት እራሱ ከተከራየ አዳምጠኝ እሺ አይደል? ይኸውላችሁ ከኔ ጋር ግልጽ ነው ማውራት ያለባችሁ። እጃችሁ ስለመፈታት አይደለም ማሰብ ያለባችሁ። ጭራሽ ከዚህ በኋላ መታሰር አለ። ያ ከመምጣቱ በፊት ለእኔ ግልጽ ነው። ወላጅ የለንም ያልከኝ የት ነው ያለው? ወላጆች አናውቃችሁም። ጎዳና ላይ ነው የምንኖረው። ጎዳና ላይ ነው የምንኖረው። አሁን አናውቃችሁም። ምን ያክል ጊዜ ነው ጎዳና ላይ ነው? ኧረ እድሜ ልካችንን በለው። አሁን ነው በቅርቡ አመት ምናምን ሊሞላ ነው ቤት ከተከራየ። በዚህ በምትበሉት አሁንማ ቪላ ቤት ልትከራያላችሁ እንጂ ምን ችግር አለው አይደል? ስለዚህ አሁን በምትሰሩት በዚህ ቆሻሻ ነገር የምትሰሩበት ገንዘብ ለማግኘት ነው አይደል? ስንት ጊዜ ሆናችሁ ይህን ስራ የምትሰሩ? አመት ሙሉ። አሁን እንደዚህ አሰቃቂ ልክ እንደው እንደዚህ ወንድ መድፈር ምን ያክል ጊዜ ሰርታችኋል? ሁለት ዓመት ይላል። ይሄ 1 ዓመት ይላል። አመት ከምናምን ነው። 2 ዓመት 1 ዓመት አትበሉኝ እና ንገሩኝ። አመት ከ6 ወር ምናምን ቢሆን በኮነቱ አመት ከ6 ወር ነው። አመት ከ6 ወር ምናምን ቢሆን እንዴት ወንድ ትገናኛላችሁ? እርስ በርስም ትገናኛላችሁ? መልሰኛ እንዴት የለመደ ለምን አትገናኙ? ሌላ ሰው የምትገናኝ ከሆነ ምንድን ነው የሚሰማችሁ? አሁን ሌላ ሰው ስትገናኙ ምንም አይመስላችሁም? ገንዘብ ብቻ ነው የሚያስፈልግ። በዚህ የለመድክ ማሱ ላይም ትወጣበታለህ አይደል? ስለዚህ አሁን ሲደወላችሁ ትሄዳላችሁ፣ ስራችሁን ሰርታችሁ መመለስ ነው። በምን አቅማችሁ ነው ሌላ ሰው እናንተ አሁን የምትደፍሩ?
ምንድን ነው የምታደርጉት? ንገሩኝ። ገባኝ። ሲደወል ነው። በመድኃኒት ነው የምታደነዙት ያንን ሰው ወይስ በምንድን ነው? ምን አቅም ኖሯችሁ ነው እናንተ እንደዛ የምታደርጉ? ንገረኝ። በመድኃኒት ነው ባንቀርፈ ማለት ነው። ወይ ጉድ! ተነስ፣ አሁን ተነስ፣ 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 ተነስ። ቆይ እሷን ትለጥፋለህ። መኪና ዛሬ ነው። እሺ ምንድን ነው አንቺ አሁን ምን ተጠቀምሽ? እስኪ ባለቤትሽን አስደፍረሽ አጨጸተሽ የሰራሽ ስራ አሁን እሺ፣ ሌላም ስራ ስትፈልጊው እነዚህን ኮልኮል የጠርተሽ ታሰሪያለሽ ማለት ነው። የምታገኙ ጥቅም ምንድን ነው? እሱ ራሱን አጥፍቶ ገንዘብ፣ ንብረት፣ ሀብት ለመውሰድ ነው። ንገሪኝ፣ ምንድን ነው? ሌላ ምክንያት አለሽ? እሺ፣ ሌላ የምትፈልጊው ነገር ምንድን ነው? ገንዘብ ከሱ አትፈልጊም? ከተራራሽ ስለዚህ አሁን ይሄን እሱን እንዲደፈር ያደረግሽው አንደኛ በጓደኛሽ ቅናት ነው አይደል? ሁለተኛ ገንዘብ ስለምትፈልጊ ነው ቤቱ። በዚህ ሁሉ በሰላም መለያየት አይቻልም? መልስ እፈልጋለሁ። በዚህ ሁሉ አሁን መለያየት አትፈልጊም? ዝም ብለሽ የነበር እኔ እንደዚህ ያሉኝ እንዴት በሰላም እንለያያለን? ይሄ አስተሳሰብ ድክመት ነው። ትንሽ ቀጥል። ቆይ ቀስ እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። በጣም የሚያሳፍርና አስነዋሪ ድርጊት ነው የተሰራ። ያም የሆነበት ምክንያቶች ምንድነው? አንደኛ ቅናት ነው፣ የማይሆን ቅናት ነው። እንግዲህ ልጁ ያድርግ አያድርግ እርግጠኛ አይደለችም። ሲተያዩ ያየችው ነገር አለ። ቤት አግኝቼዋለሁ አለች። የማይሆን ነገር ነው፣ ምክንያቱም ስራ የላትም፣ ቤት ነው ያለች። ቅናት ነው ለዚህ ነገር የዳረጋት ማለት ነው። ነገር ግን እንደዚህ አይነት ነገር ተከፍሏችሁ የምትሰሩ ይህን አስነዋሪና መጥፎ የሆነ ድርጊት የምትሰሩ ሰዎች ግን በጣም እፈሩ። የሚያሳዝን ነገር ነው፣ ነውር ነው። ይህ ኢትዮጵያ ውስጥ የማይፈቀድ ነገር ነው። ይህን አታስቡት፣ አታድርጉ። እንደዚህ አይነት የምትሰሩ ሰዎች በሙሉ ለእያንዳንዳችሁ እንመጣላችኋለን። ይሄ አስነዋሪና ቆሻሻ የሆነ ድርጊት ነው እየሰራችሁ ያላችሁት። ስለዚህ ማንኛውም ህብረተሰብ ደግሞ ከኛ ጎን ቁሞ እኛን እንዲያግዘን በየሰፈሩ ስንሄድ ብዙ የሰፈር ወጣቶች እያገዙና ይገኛሉ። እየለዩነ ነው ማለት ይቻላል። አሁን አብዛኞችና እገዛ እያደረጉልን ነው። ስለ ትብብራችሁ በተለይ ሰፈር መጥቀስ ስላልፈለኩ ነው። እግዚአብሔር ይስጥልኝ። በጣም ነው ማከብራችሁ። ተባብረውኛል። አብረውኝ ነው ከጎን የቆሙና ሌላም ሰፈር እንደዚሁ አብራችሁን ከጎናችን ቁሙ ወጣቶች። በጣም ነው የምናመሰግነው። እንደዚህ አይነት ድርጊት የምትሰሩ ሰዎች በሙሉ ተቆጠቡ፣ እረፉ፣ ተቆጠቡ ላለሁ። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ወዳችኋለሁ።